ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ በድጋሚ ተገናኘን። ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጭ ደግሞ ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ 16ኛው ሳምንት እና በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ በርከት ያሉ መርሃ ግብሮች ያሉ የእነሱን የጨዋታ ውጤቶች ከጨዋታው ጋር የነበሩ አንዳንድ ጉዳዮችና ቁጥራዊ መረጃዎቻቸውን ጭምር ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ብታደርሱን የተለያዩ ስፖርታዊ ጉዳዮችን እያደረሰን ከእናንተ ጋርም ለመነጋገር ያመቸናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ፉአድ ባህሩ አብሬያችሁ ቆያለሁ። አብራችሁኝ ቆዩ። የሀገር ውስጥ ጉዳይን በማስቀደምን ጀምር የኢትዮጵያ ንግድ ባንክ የ60 ጨዋታ ያለመሸነፍ ጉዞ በኢትዮ ኤሌክትሪክ ተገርቷል። በኢትዮጵያ ሴቶች ፕሪሚየር ሊግ ተጠባቂ መርሃ ግብር የሊጉ መሪዎች ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ ቀን 9 ሰዓት ላይ በአበበ ቢቂላ ስቴዲየም ትላንትና አገናኝቶ በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። በዚህ ውጤት መሰረት የኢትዮጵያ ንግድ ባንክ የ60 ጨዋታዎች ያለመሸነፍ ጉዞ ትላንትና ተገቷል። ሻምፒዮኖቹ ለመጨረሻ ጊዜ የተሸነፉት በ2016 በፕሪሚየር ሊግ የመክፈቻ ጨዋታ በሐዋሳ ከተማ እንደነበር የሚታወስ ነው። ትላንትና እንግዲህ ከ5400 ደቂቃዎች በኋላ በዘንድሮ የሊጉ መሪ ኢትዮ ኤሌክትሪክ ያለመሸነፍ ግስጋሴያቸው ቆሟል። መሐሌት ምትኩ ኢትዮጵያ ንግድ ባንክን ካለመሸነፍ ጉዞ የገታች ታሪካዊ ብቸኛ ግብም ለኢትዮ ኤሌክትሪክ ማስቆጠር ችላለች። ጨዋታው በብዙ መልኩ ተጠብቆ የነበረ ሲሆን እንደተጠበቀውም ብርቱ የመሸናነፍ ፉክክር ሲደረግበት እንግዲህ መምህሩ በተማሪው የተሸነፈበት ጨዋታም እንደሆነ የተገለጸው። ውጤቱን ተከትሎ ኢትዮ ኤሌክትሪክ ነጥቡን ከ30 ወደ 33 ከፍ በማድረግም ከተከታዩ ንግድ ባንክ በ8 ነጥቦች ርቆ የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ ነው። ኢትዮጵያ ንግድ ባንክ በአንጻሩ ሁለት ቀሪ ጨዋታዎች እያለው በ25 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ በጣም በርከት ያሉ መርሃ ግብሮች ያሉ በተወዳጁ የእንግሊዝ ፕሪሚየር ሊግ 16ኛው ሳምንት በፍሬንች ሊግ 1 በጀርመን በጣሊያን በስፔን በጣም ሲጠበቁ የነበሩ መርሃ ግብሮች የተደረጉበት ዕለት ነው። ትላንትና እንግዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና በሁለተኛ ቀን ውሎ ማለትም ቅዳሜ መጀመሪያ ቀን ውሎውን አድርጎ ትላንትና በሁለተኛ ቀን ውሎ 5 ያክል ጨዋታዎችን ተመልክተናል። በትላንትናው ዕለት በክሪስታል ፓላስ ሜዳ ሴልኸርስት ፓርክ ላይ ፓላስና ማንቸስተር ሲቲ ያደረጉት ጨዋታ አለ። በሲቲ ግራውንድ ኖቲንግሃም እና ቶተንሃም፣ በስታዲየም ኦፍ ላይት ሰንደርላንድ እና ኒውካስል፣ በለንደን ኦሎምፒክ ስቴዲየም ዌስትሃም እና አስተን ቪላ እንዲሁ ደግሞ በጂቴክ ኮሚኒቲ ስቴዲየም ብሬንትፈርድ እና ሊድስ ዩናይትድ ያደረጉት መርሃ ግብር ትላንትና በፕሪሚየር ሊግ የነበሩ በጣም ሲጠበቁ የነበሩ ጨዋታዎች ናቸው። እንግዲህ በቅደም ተከተላቸው እናንሳ። ክሪስታል ፓላስ እና ማንቸስተር ሲቲ ያደረጉትን ጨዋታ እንመልከት። ይህ ጨዋታ ሴልኸርስት ፓርክ ላይ ነው የተደረገው። እንደሚታወቀው ሴልኸርስት ፓርክ በጣም ለበርካታ ክለቦች አስቸጋሪ የሆነ ሜዳ እንደሆነ ይታወቃል። ምንም እንኳን በቅርብ ሳምንታት ውስጥ በሁለቱ የማንቸስተር ከተማ ክለቦች የትላንትናውን ጨዋታ ጨምሮ ፓላስ በሜዳው ሽንፈትን ቢገጥመውም ለምሳሌ ያክል በማንቸስተር ዩናይትድ ሲሸነፍ ከ12 ጨዋታዎች በኋላ ነው ለመጀመሪያ ጊዜ በሜዳውና በደጋፊው ፊት ክሪስታል ፓላስ የተሸነፈውና የኦሊቨር ግላርሰን ቡድን በሜዳው እጅግ በጣም ጠንካራ ከሚባሉ ቡድኖች መካከል አንደኛው እንደሆነ ባለፉት ሳምንታት እንዲሁ ደግሞ ካለፈው ዓመት ጀምሮ በደንብ ሲያሳየን የመጣ ቡድን እንደሆነ ይታወቃልና ትላንትና ለማንቸስተር ሲቲም እጅግ በጣም ከባድ ፈተና ይሆናል ተብሎ ተጠብቆ ነበር። ከዛ ውጪ ደግሞ ክሪስታል ፓላስ ወደ ቶፕ 4 መመለስ የሚችልበትን ውጤት ነው እንግዲህ ትላንትና ምናልባት የሚያሸንፍ ከሆነ ወደ ቶፕ 4 መመለስ የሚችልበትን እድል ያገኛልና ጨዋታው በብዙ መልኩ ሲጠበቅ ነበር። በማንቸስተር ሲቲ በኩልም እንዲሁ ማንቸስተር ሲቲ ባለፉት ጨዋታዎች በትክክልም የውጤት መሻሻሎችን እያሳየ እንደሆነ ተመልክተናል። እርግጥ ነው አንዳንድ ጨዋታዎች ላይ በጣም እየተቸገረ ያሸነፈባቸው መርሃ ግብሮችን ማስታወስ ይቻላል። እንግዲህ ትላንትና ግን በጣም የሚጠበቅ ጨዋታ ነበር። ምክንያቱም ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን ውጤት ነው። እንግዲህ አርሰናል አሁንም በአሸናፊነቱ ቀጥሏልና ማንቸስተር ሲቲም ማሸነፎ ከኋላ ለመከተል የግድ የትላንትናውን ጨዋታ ማሸነፍ ይጠበቅበት ነበር። ትላንትና ድል አድርጓል ማንቸስተር ሲቲ ምንም እንኳን በጨዋታው ላይ
እንግዲህ የሚጠበቀውን አይነት እንቅስቃሴን ማሳየት ባይችሉም ማንቸስተር ሲቲዎች ነገር ግን ውጤቱን ግን የሚፈለገውን ውጤት ግን አግኝተው እንደወጡ ነው ትላንትና የተመለከትነው። በሴልኸርስት ፓርክ የተደረገው የክሪስታል ፓላስና የማንቸስተር ሲቲ ጨዋታ በማንቸስተር ሲቲ አሸናፊነት ነው 3-0 በሆነ ውጤት የተጠናቀቀው። ከጨዋታው በፊት ጀረሚ ዶኩ ጉዳት አጋጥሞት በትላንትናው ጨዋታ ላይ እንዳልነበር የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ሲቲው የፊት መስመር ተሰላፊ ጀረሚ ዶኩ ጉዳት እንደገጠመው ነው ፔፕ ጓርዲዮላ ከጨዋታው በፊት የተናገረው። ተጫዋቹ ክሪስታል ፓላስን በሚገጥመው የማንቸስተር ሲቲ ስብስብ ውስጥም አልተካተተም ነበር። እሱ ያለውን አቅም የምናጣ ይሆናል ብሎ ነበር አሰልጣኝ ፔፕ ጓርዲዮላ ከጨዋታ በኋላ ሲናገር። ሌሎች ተጫዋቾች ግን የራሳቸውን አቅም አላቸውና በውድድር ዓመት ውስጥም በጉዳት መፈጠናችን ተፈጥሯዊ ነገር ነው ሲልም ጭምር ነበር ጓርዲዮላ የጀረሚ ዶኩን ጉዳት አስመልክቶ ሀሳባቸውን የሰጡት። ነገር ግን ማንቸስተር ሲቲ የትላንትናውን ጨዋታ ክሪስታል ፓላስን 3-0 በሆነ ውጤት አሸንፈዋል። የማንቸስተር ሲቲን የማሸነፊያ ግቦችም ኤርሊንግ ብራውት ሃላንድ እና ፊል ፎደን ናቸው ትላንትና ማስቆጠር የቻሉት። ኤርሊንግ ብራውት ሃላንድ ትላንትና ጥሩ የሚባል ጊዜን አሳልፈዋል። እንዲሁ ፊል ፎደንም አሁንም በድንቅ እንቅስቃሴው እየቀጠለ ነው የሚገኘው። ይህ ተጫዋች በተለይ አምና በጣም ትልቅ ወቀሳዎች ሲሰነዘርበት እንደነበር እናስታውሳለን። ነገር ግን ዘንድሮ ወደ ትክክለኛ አቋሙ እንደተመለሰም ትላንትና ተመልክተናል። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል የትላንትናውን ጨዋታ ተገኝተው ተመልክተውታልና ለእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ በትልቁ ቦታ እንዳለው በትክክል ያሳየበትን አጋጣሚ ነው ትላንትናም የተመለከትነው። በተለይ ጎል ማስቆጠሩን ተከትሎ ኤርሊንግ ሃላንድ በውድድር ዘመኑ 17ኛ የፕሪሚየር ሊግ ጎሉንም ማስቆጠር የቻለበትን አጋጣሚ ነው ትላንትና የተመለከትነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር ባደረገው መርሃ ግብር ወሳኝ 3 ነጥቦችን ሲያሳካ የፔፕ ጓርዲዮላ ቡድን የበላይነቱን በጨዋታው ላይ ባይወስድም ሙሉ 90 ደቂቃ ላይም ጥሩ ፐርፎርማንስ እንግዲህ ባይኖረውም ያደረገው ነገር ግን ለማሸነፍ በቂው እንደነበር ተመልክተናል። ማንቸስተር ሲቲ ጨዋታውን ባሉት ተጫዋቾች የግል ብቃት አሸንፎ ለመውጣትም የቻለበትን አጋጣሚን የተመለከትነው። ይሁን እንጂ ይሄ ብቻውን የፕሪሚየር ሊጉን ዋንጫ ለማሸነፍ በቂ ነው ወይ በሚለው ጉዳይ ላይ በቀጣይ ብዙ ነገሮችን የምንመለከት ይሆናል። በሳምንቱ መጨረሻ አርሰናልም እንዲሁ ቅዳሜ ዕለት በጣም ተቸግሮ እንዳሸነፈ እናስታውሳለን። ከወልቨርሃምፕተን ወንደረርስ ጋር በነበረው ጨዋታ እርግጥ ነው ድል አድርገዋል። በመጨረሻው ደቂቃ ሞስኩዌር የተባለ የወልቨርሃምፕተን ወንደረርስ ተጫዋች ራሱ ላይ አስቆጥሮ አርሰናል ሙሉ 3 ነጥብ እንዲያገኝ አድርጎት ነበር። ነገር ግን ከጨዋታው መጠናቀቅ በኋላ የአርሰናል ተጫዋቾች እንግዲህ ከሜዳ ሲወጡ እንኳን ደስተኛ እጅግ እንዳልነበሩ የተመለከትንበት አጋጣሚ እንደነበር እናስታውሳለን እና በጥሩ ፐርፎርማንስ አልነበረም ያንን ጨዋታ ያሸነፉት። ነገር ግን ማሸነፍ ደግሞ ማሸነፍ ነው። ዋናው 3 ነጥብ ማሳካት ደግሞ ትልቁ የሚፈለገው ነገር እንደሆነ ይታወቃል። ምክንያቱም በፕሪሚየር ሊግ ውድድር ውስጥ 38 ሳምንታት ነው ያሉትና ሁሉንም ሳምንታት ጠንካራ ሆኖ መዝለቅ እንደማይቻል እግር ኳስም በዛ መልኩ እንደምናውቀው። ስለዚህ ማንቸስተር ሲቲም በትላንትናው ዕለት ተመሳሳይ አይነት ነገሮች ጨዋታውን 3-0 ያሸነፈው፣ ነገር ግን የሚጠበቀውን አይነት እንቅስቃሴ ግን በጨዋታው ላይ ማድረግ አልቻለም። ፔፕ ጓርዲዮላም ያንን በግልጽ አምኗል። ጥሩ እንቅስቃሴዎችን በጨዋታው ላይ አላደረግንም ሲልም ጭምር ነው የተናገረውና ትላንትና ማንቸስተር ሲቲ ሙሉ 3 ነጥብ ይዞ መውጣቱ ዋናው ነጥቡን ማሳካቱ በትልቁ ለዋንጫ ፉክክሩ አሁንም በትልቁ እንዲገመትም ያደርገዋል። የማንቸስተር ሲቲ 3 የፊት መስመር ተሰላፊዎች ሃላንድ፣ ፎደን እና ራያን ሸርኪ አርሰናል ካሉት 3 የፊት መስመር ተሰላፊ ተጣማሪዎች በላይ ነው እንግዲህ አሁን ላይ የጎል ተሳትፎን ማድረግ እንደቻሉ የተመለከትነው። በጨዋታው ተጽዕኖ ፈጣሪ የነበረውም እንዲሁም ጎል ያስቆጠረው ፊል ፎደን ነው። የጨዋታው ኮከብ ተብሎ የተሸለመው እሱ ነው። አሰልጣኝ ቶማስ ቱሄልም ይህንን እንግዲህ በታደሙበት ጨዋታ ላይ ኮከብ ተብሎ መመረጡ ለእንግሊዝ ብሔራዊ ቡድን በደንብ እንግዲህ ቦታውን እያመቻቸ እንደሆነ ነው በትላንትናው ጨዋታ ላይ የተመለከትነው። ጓርዲዮላ ከጨዋታ በኋላ ሲናገር በምርጥ ብቃታችን ላይ አይደለንም ሲል የተናገረው የሲቲው አሰልጣኝ እንግዲህ ጓርዲዮላ ከጨዋታው በኋላ ሲናገር የክሪስታል ፓላስ ሜዳ እጅግ በጣም አስቸጋሪ ከሚባሉ ሜዳዎች አንደኛው ሲል ገልጾታል። በጣም አስቸጋሪ ቦታ ነው ያለው ፔፕ ጓርዲዮላ። ኳስ ካጣህ በአስገራሚ ሁኔታ ያጠቁሃል፣ ነገር ግን እኛ ታጋሾች ነበርን ሲል ነው የተናገረው። ስለ ቡድናቸው ወቅታዊ ቁመና የተነሳላቸው አሰልጣኙ አሁንም ገና በምርጥ ብቃታችን ላይ እንዳልሆነን የታየበት ጨዋታ ነው ሲሉ ጭምር ነው በትናንትናው ጨዋታ ላይ የተናገሩት። ፊል ፎደን ዛሬ ጥሩ አልተጫወተም፣ ብዙ ኳሶችን አሳጥቷል፣ በእያንዳንዱ ንክኪ ሲቸኩልም ነበር ሲል ነው ፔፕ ጓርዲዮላ የተናገረው። ነገር ግን የጨዋታው ኮከብ የተባለው ግን ይኸው ተጫዋች እንደሆነ ነው የተመለከትነው። በትናንትናው ጨዋታ ላይ በአጠቃላይ የኳስ ቁጥጥሩ ላይ የተሻለ ነበሩ ማንቸስተር ሲቲዎች 61 በመቶ የኳስ ቁጥጥር ነበራቸው። ነገር ግን በጎል ሙከራዎች ረገድ ግን ማንቸስተር ሲቲ 8 ሙከራዎችን ያደረገው፣ በአንጻሩ ባለሜዳው ክሪስታል ፓላስ የማንቸስተር ሲቲን እጥፍ ሙከራዎች ያደርጓል። 16 የጎል ሙከራዎችን
በትናንትናው ጨዋታ ማድረግ የቻለበትን አጋጣሚን የተመለከትነውና የቁጥራዊ መረጃዎችንም ወይም ደግሞ ኤክስጂዎችንም ከተመለከትን ኤክስፔክትድ ጎልስ የምንለውን እንግዲህ ክሪስታል ፓላሶች 1.88 ነበራቸው። በአንጻሩ ማንቸስተር ሲቲ 1.19 ነበር ትናንትና ማስመዝገብ የቻሉትና በቁጥራዊ መረጃዎች ጭምር ማንቸስተር ሲቲ የተበለጠበት መርሃ ግብር እንደነበር የምናስታውሰው ነበር። ነገር ግን በአጠቃላይ ጨዋታውን ማሸነፍ የቻሉበትን አጋጣሚ ነው በማንቸስተር ሲቲ በኩል የተመለከትነው። ትናንትና ጂያንሉጂ ዶናሩማን በግብ ጠባቂነት፣ ኒኮ ኦሮሊን ከሄስኮ ግቫርዲዮል፣ ሩበን ዲያሽና እንዲሁም ማታያስ ኑኔስን በተከላካይ ስፍራ ላይ ተጠቅመዋል። ቲያኒ ራይንደርስ፣ ኒኮ ጎንዛሌዝ እና በርናርዶ ሲልቫን በአማካይነት፣ ፎደን፣ ሃላንድና ሸርኪን ደግሞ በአጥቂ መስመርነት ትናንትና የተጠቀሙበትን አጋጣሚ ነው የተመለከትነው። ትናንትና ኦማር ማርሙሽን ቀይረው መጨረሻዎቹ ደቂቃዎች ላይ 91ኛው ደቂቃ ላይ አስገብተዋል። ተጫዋቹ እንግዲህ ወደ ግብጽ ብሔራዊ ቡድን አሁን እንደሚያመራ የሚታወቅ ጉዳይ ነው። ማንቸስተር ሲቲ ትናንትና ማሸነፉን ተከትሎ የደረጃ ሰንጠረዡ ላይ ሁለተኛ ደረጃነቱን አሁንም በደንብ ከፍ አድርጎ ያስጠበቀበት ውጤት እንደሆነ ነው የተመለከትነው። በተመሳሳይ ሰዓት ሌሎች የተደረጉ በጣም በርከት ያሉ መርሃ ግብሮች ነበሩ። ከነዚህ መካከል በጣም ድንቅ ፉክክር የተመለከትንበት የነበረው ጨዋታ ዌስትሃም ዩናይትድን ከአስተን ቪላ ጋር ያገናኘው ጨዋታ ነው። ይሄ በጣም ትልቅ ፉክክር የተመለከትንበት መርሃ ግብር እንደሆነ የተጠናቀቀው ለንደን ኦሎምፒክ ስቴዲየም ላይ የተደረገ መርሃ ግብር ነበር። ማታያስ ፈርናንዴስ ገና ጨዋታው በጀመረ 1 ደቂቃ ነው ጎል ማስቆጠር የቻለው። በጣም ድንቅ የሚባል እንግዲህ ፕሬሲንግን ካደረጉ በኋላ ዌስትሃም ዩናይትዶች እንግዲህ የአስተን ቪላ ተከላካይ ኤዝሬል ኮንሳ የሰራውን ጥፋት ተከትሎ ማታያስ ፈርናንዴስ ትናንትና 1ኛው ደቂቃ እንኳን ሳይሞላ የመጀመሪያውን ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ሌላኛው ግን ማቭሮፓኖስ 9ኛው ደቂቃ ላይ ራሱ ላይ ጎል አስቆጥሮ ጨዋታው 1-1 ሆነ። ከዛ በተጨማሪ 24ኛው ደቂቃ ላይ ዣሮድ ቦን ሌላ ጎል አስቆጥሮ እንግዲህ ዌስትሃም ዩናይትዶች የመጀመሪያውን 45 የጨዋታ ክፍለ ጊዜ 2-1 እየመሩ ነው ያጠናቀቁት። ከዛ በኋላ ግን እጅግ በጣም ድንቅ ተጫዋች እንደሆነ ትላንትናም አስመስክሯል። ሞርጋን ሮጀርስ በጣም ድንቅ ተጫዋች ነው። ትላንትናም 2 ጎሎችን አስቆጥሯል። በተለይ በእንግሊዝ ብሔራዊ ቡድን በጁድ ቤሊንጋም እና በሱ መካከል ትልቅ ፉክክር ይኖራል ተብሎ ይታሰባል። ሞርጋን ሮጀርስ ዘንድሮ በጣም ድንቅ እንቅስቃሴን እያሳየ ከመሆኑ ጋር በተያያዘ እንደውም ቶማስ ቱሄል በዚህ ጉዳይ ላይ ጥያቄ ቀርቦላቸው ነበርና ወደፊትም የሚሆነውን እንመለከታለን። ሁለቱም ጥሩ ተጫዋቾች ናቸው፣ ሁለቱም ግን የሚሰለፉበት እድልን እንፈጥራለን የሚል አይነት ሀሳብም ጭምር ሰጥተው እንደነበር እናስታውሳለንና ሞርጋን ሮጀርስ ትላንትናም ድንቅ መሆኑን አሳይቷል። 2 ቆንጆ ጎሎችን አስቆጥሮ ቡድኑን አሸናፊ አድርጓል። በተለይ 79ኛው ደቂቃ ላይ ያስቆጠረው ከፍጹም ቅጣት ምት ክልል ውጭ ያስቆጠራት ጎል እጅግ በጣም ድንቅ እንደነበረች ትላንትና ተመልክተናል። ሞርጋን ሮጀርስ ትላንትና በ50ኛውና በ79ኛው ደቂቃ ላይ ባስቆጠራቸው 2 ጎሎች ዌስትሃም ዩናይትድ እንግዲህ በሜዳውና በደጋፊው ፊት ሽንፈትን አስተናግዷል። ለኡናይ ኤምሪው አስተን ቪላ ግን እጅግ በጣም ትልቅ ድል እንደሆነ ነው ትላንትና የተመለከትነው። ምክንያቱም አሁንም በደረጃ ሰንጠረዡ 3ኛነቱን በጣም አጥብቆ እየቀጠለ እንደሚገኝ ነው የተመለከትነው። ባለፈው ሳምንትም አርሰናልን አሸንፎ እንደመጣ የምናስታውሰው ጉዳይ ነውና የትላንትናው ድል ደግሞ እጅግ በጣም ድንቅ ድል እንደነበር ነው በጨዋታው ላይ የተመለከትነው። 7 የጎል ሙከራዎችን ነው አስተን ቪላዎች ያደረጉት። 4ቱ ኢላማቸውን የጠበቁ የነበሩ ሲሆን ዌስትሃም ዩናይትድ በአንጻሩ 10 ሙከራዎችን አድርገው 3ቱ ኢላማቸውን የጠበቁ ሙከራዎችን እንደነበሩ ነው የተመለከትነው። በአጠቃላይ በጨዋታው ላይ 5 ድንቅ ጎሎችን ተመልክተን ጨዋታው 3-2 በአስተን ቪላ አሸናፊነት የተጠናቀቀበት መርሃ ግብርን ነው በትላንትናው ጨዋታ የተመለከትነው። አሰልጣኝ ኡናይ ኤምሬም ከጨዋታው በኋላ እጅግ በጣም ደስተኛ እንደሆኑ ሲናገሩ ተደምጠዋል። ጨዋታውን ድል በማድረጋቸው ምክንያት ይህንን ሀሳብም እንደሰጡ ነው ትላንትና የተመለከትነው። ትላንትና ሌላኛው ደግሞ አስገራሚ ውጤት የተመዘገበበት ጨዋታ የሰሜን ለንደኑ ክለብ ቶተንሃም የተሸነፈበት መርሃ ግብር ነው። ትላንትና እጅግ አስገራሚ ውጤት ነው በዚህ ጨዋታ ላይ የተመለከትነው። ከኖቲንግሃም ፎረስት ጋር ነበር ትላንትና በሲቲ ግራውንድ ጨዋታውን ያደረገው የቶማስ ፍራንክ ቡድን። ቶተንሃም ሆትስፐርስ ትላንትናም ሌላ ሽንፈት አስተናግዷል። በኖቲንግሃም 3-0 በሆነ ውጤት ነው ትላንትና የተሸነፈው። ካሉም ሃንሰን ኦዶዬ የመጀመሪያውን ጎል ያስቆጠረው 28ኛው ደቂቃ ላይ ነው። 50ኛው ደቂቃ ላይ በድጋሚ ካሉም ሃንሰን ኦዶዬ ጎል አስቆጥሯል። እንዲሁ 79ኛው ደቂቃ ላይ ሳንጌሬ ጎል አስቆጥሮ እንግዲህ በአጠቃላይ ኖቲንግሃም ፎረስቶች ወደ ድል የመጡበት ጨዋታ እንደሆነ ትላንትና ተመልክተናል። የቶማስ ፍራንክ ቡድን እንግዲህ አሁንም በጥሩ ውጤት ላይ እንደማይገኝ ትላንትና ማስመስክሯል። ምክንያቱም ባለፉት ጨዋታዎች ላይም ወጣ ገባ አቋሞችን ሲያስመለክተን እንደነበር የምናስታውሰው ነው። አንዳንድ ጨዋታዎች ላይ ብልጭ ያለ ጥሩ ነገርን ሲያስመለክቱን ነበር፣ በድጋሚ ደግሞ ተደጋጋሚ ሽንፈቶችን ሲያስተናግዱም ተመልክተን ነበርና አሁን የአሰልጣኝነት ስራቸው ላይ በጣም ትልቅ እንግዲህ የወንበር መነቃነቅ እየገጠማቸው እንደሆነ የተመለከትነው አሰልጣኝ ቶማስ ፍራንክና ጥያቄም ቀርቦላቸው ነበር።
እንግዲህ ትሰናበታለህ የሚሉ መረጃዎች እየወጡ ነውና በዚህ ጉዳይ ላይ ምን አይነት ምላሽ አለህ የሚል ጥያቄ ቀርቦላቸው ነበር። እንግዲህ አንድ አሰልጣኝ ጊዜ ካልተሰጠው ምንም አይነት ውጤትን መለወጥ እንደማይችልና ቡድንን መገንባት እንደማይችል ማወቅ ይኖርባቸዋል ሲልም ጭምር ምላሹን ሰጥቷል። ነገር ግን የቶተንሃም ሰዎች ይታገሱታል ወይ የሚጠበቅ ጥያቄ ነው። ባለፉት ጥቂት ሳምንታትም ከመሰናበት ጋር በተያያዘ ስማቸው በትልቁ ሲነሱ ከነበሩ አሰልጣኞች አንደኛው ነው ቶማስ ፍራንክ እና አሁንም መሸነፉን ተከትሎ በትልቁ ጥያቄዎች እየተነሱበት እንደሚገኙ ነው የተመለከትነው። ትናንትና ግን በሲቲ ግራውንድ ከኖቲንግሃም ፎረስት ጋር ያደረገውን ጨዋታ 3-0 በሆነ ውጤት የተሸነፈበት መርሃ ግብር ሆኖ እንደተጠናቀቀ ነው የተመለከትነው። ሌላኛው ትናንትና በተመሳሳይ ሰዓት የተደረገው መርሃ ግብር ደግሞ ሰንደርላንድን ከኒውካስል ዩናይትድ ያገናኘው የጨዋታ ነው። የስታዲየም ኦፍ ላይት መርሃ ግብር ነው። በእንግሊዝ እግር ኳስ ትልቅ ቦታ ከሚሰጣቸው ደርቢዎች መካከል አንደኛው ነው። ታይዊር ደርቢ ይባላል። ይህ ጨዋታ ሰንደርላንድ ከኒውካስል የሚፋለሙበት የደርቢ ጨዋታ በተለይም በእንግሊዝ ከሚገኙ የሁለቱ ክለቦች ዘንድም ትልቅ ቦታ የሚሰጠው ነው። በሰሜን ምስራቅ እንግሊዝ የሚገኙት ሰንደርላንድ እና የኒውካስል ከተሞች በ19 ኪሎ ሜትር ብቻ ነው የሚራራቁት ሁለቱ ከተሞችና የተጠባቂ ደርቢ ጨዋታ በፕሪሚየር ሊጉ ከ8 ዓመታት በኋላ ነው ትላንትና ለመጀመሪያ ጊዜ የተደረገው። የዚህ ምክንያቱ ደግሞ ሰንደርላንድ ያለፉትን 8 ዓመታት በሻምፒዮንሺፕ ማሳለፉ ነው። በስታዲየም ኦፍ ላይት በተደረገው የትላንትናው ጨዋታ ሰንደርላንድ 23 ኒውካስል ዩናይትድ ደግሞ 22 ነጥቦችን በመያዝ ነበር ለትላንትናው ጨዋታ ጅማሯቸውን ያደረጉትና በጣም የሚጠበቅ አይነት የደርቢ ጨዋታ ነው። ይህንን የታይዊር ደርቢን ትላንትና ሰንደርላንድ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። እንዳልኳችሁ ከ8 ዓመታት በኋላ የተደረገውን የደርቢ ጨዋታ ሰንደርላንዶች ድል ማድረግ የቻሉበት አጋጣሚ ሆኖ ተመልክተናል። ኒክ ቮልትማደ በራሱ ላይ ባስቆጠረው ጎል ነው ሰንደርላንዶች 1-0 በሆነ ውጤት ጨዋታውን አሸንፈው የወጡት። የኒውካስል ዩናይትድ አጥቂም አዲሱ ፈራሚ ኒክ ቮልትማደ ራሱ ላይ ጎል አስቆጥሮ ሰንደርላንድን አሸናፊ ያደረገበትን አጋጣሚ በትናንትናው ጨዋታ ላይ ተመልክተናል። ሰንደርላንድም ወደ ድል የተመለሱበት ባለፉት ሳምንታት እጅጉን ሲቸገሩ እንደነበሩ ተመልክተን ነበርና አሁን ግን ወደ ድል የተመለሱበትን ውጤት በትናንትናው ጨዋታ ላይ ማግኘት የቻሉበትን አጋጣሚ ነው የተመለከትነው። ምሽት ላይ የተደረገው የብሬንትፈርድና የሊድስ ዩናይትድ ጨዋታ ደግሞ በ16ኛው ሳምንት የትናንትና መርሃ ግብሮች የመጨረሻው ጨዋታ ነበር። ትናንትና ከተደረጉት በሁለተኛው ቀን ማለት ነውና ይህንን ጨዋታ 1-1 በሆናቸው ውጤት ነው ጨዋታውን ያጠናቀቁት። ጆርዳን ሄንደርሰን እንዲሁ ለብሬንትፈርድ ጎል ማስቆጠር ችሏል። የቀድሞ የሊቨርፑል ተጫዋች 70ኛው ደቂቃ ላይ ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። ነገር ግን 82ኛው ደቂቃ ላይ ዶሚኒክ ካልቨርት ሉዊን ሌላ ጎል አስቆጥሮ ቡድኑን አቻ ያደረገበትን አጋጣሚ ተመልክተናል። 4 ተከታታይ ጨዋታዎች ላይ ጎል ማስቆጠር ችሏል ዶሚኒክ ካልቨርት ሉዊን እና ትላንትናም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ለሊድስ ዩናይትድ የተጫዋች እንግዲህ ከኤቨርተን ወደ ሊድስ ካመራ በኋላ ጥሩ የውድድር ዘመንን እያሳለፈ ነው ማለት ይቻላል። እንግሊዛዊው አጥቂ ትላንትናም በአራተኛው ተከታታይ ጨዋታ ላይ ለሊድስ ዩናይትድ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ይደረጋል። የ16ኛው ሳምንት የመጨረሻ ጨዋታ ነው። ማንቸስተር ዩናይትድ እና ቦርንመስ የሚያደርጉት መርሃ ግብር ዛሬ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። እንግዲህ ዛሬው ምሽቱ ጨዋታ ደግሞ የ16ኛው ሳምንት የመጨረሻው መርሃ ግብር ነው። ማንቸስተር ዩናይትድ የማሸነፍ ግምት በተሰጠው በዚህ ጨዋታ ላይ እንግዲህ በማታያስ ደሊትን እና ቤንጃሚን ሼስኮን የማሰለፍ እድሉ ጠባብ እንደሆነ እየተገለጸ ይገኛል። ይህ ጨዋታ እንግዲህ ማንቸስተር ዩናይትድ የደረጃ ሰንጠረዡን በትልቁ ለማሻሻል የሚገባበት ጨዋታ ይሆናል ተብሎ ይታሰባል። አሁን ላይ 8ኛ ደረጃ ላይ የተቀመጠው እርግጥ ነው አንድ ቀሪ ጨዋታ ይኖረዋል። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 28 በማድረስ እንግዲህ 4ኛ ደረጃ ከተቀመጠው ቼልሲ ጋር እኩል ነጥቦች ላይ ይሆንና ነገር ግን በደረጃ ሰንጠረዡ 5ኛ ደረጃነትን መረከብ የሚችልበትን እድል የሚያገኝ ይሆናል ተብሎ ይታሰባል። የዛሬው ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ይሆናል የተባለበት ምክንያትም ይሄ ነው። በአንጻሩ ቦርነመዝ ባለፉት ጥቂት ጨዋታዎች ላይ ድል ማድረግ ያልቻለ ቡድን እንደሆነ ይታወቃል። በደረጃ ሰንጠረዡ ደግሞ እየተንሸራተተ 15ኛ ደረጃ የተቀመጠበትን አጋጣሚ ነው የተመለከትነው። ከወራጅ ቀጠናም በ7 ነጥቦች ብቻ ርቆ ነው አሁንም የተቀመጠው። የአንዶኒ ኢራኦላ ቡድን እንግዲህ በጣም ድንቅ የሚባል የውድድር ጅማሮ ነበረው በዚህ የውድድር ዓመት። ነገር ግን ተከታታይ ጨዋታዎችን ማሸነፍ ባለመቻሉ ባለፉት 5 ጨዋታዎች 3ቱን ጨዋታዎች ተሸንፈው 2ቱን ጨዋታዎች ባቻ ውጤት ነው ያጠናቀቀውና ያለፉትን 6 ጨዋታዎች ደግሞ ማሸነፍ ያልቻለ ቡድን ከመሆኑ ጋር በተያዘ ቦርንመስ የውጤት መንሸራተቶች እየገጠሙት እንዳለን የተመለከትነው 20 ነጥቦችን ሰብስቦ 15ኛ ደረጃ ተቀምጧል። ስለዚህ የዛሬው ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ነው። አሰልጣኝ ሩበን አሞሪምም የቦርንመዝን ደረጃ አትመልከቱ ወይም ያለፉትን ያመጡትን የጨዋታ ውጤቶች
አትመልከቱ፣ ምክንያቱም ቡድኑ ጠንካራ ነውና ጠንካራ ፍልም ይጠብቀናል ሲልም ጭምር ነበር ሀሳቡን የሰጠው። ዛሬ ምሽት 5 ሰዓት ሲል በኦልድ ትራፎርድ ማንቸስተር ዩናይትድ ቦርንመዝን የሚገጥምበት ጨዋታ የ16ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻው መርሃ ግብር እንደሚሆን ነው ዘገባዎቹም የሚያሳዩት። በአጠቃላይ አርሰናል የተወዳጁ የእንግሊዝ ፕሪምየር ሊግን 16ኛው ሳምንት ላይ የደረሰውን ሳምንት እየመራ ይገኛል። 36 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ትናንትና ማሸነፉን ተከትሎ የነጥብ ልዩነቱን አሁንም ወደ 2 ማጥበብ ችሏል። 34 ነጥቦችን ሰብስቦ ሁለተኛ ነው። ያለፉትን 4 ተከታታይ ጨዋታዎች ማሸነፍ ችሏል ማንቸስተር ሲቲ። አስተን ቪላ እንዲሁ ያለፉትን 8 ጨዋታዎች ማሸነፍ የቻለ ቡድን ነው። ትላንትናም እጅግ ድንቅ በነበረ ጨዋታ ዌስትሃምን አሸንፎ ነጥቡን 33 አድርሷል። ከሊጉ መሪ አርሰናል ያላቸው የነጥብ ልዩነት 3 ነው። እንዲሁ ሁለተኛ ደረጃ ከተቀመጠው ማንቸስተር ሲቲ ደግሞ የአንድ ነጥብ ልዩነት እንዳላቸውን የተመለከትነው። በአጠቃላይ 3ኛ ደረጃ ላይ ተቀምጧል። አስተን ቪላ። ቸልሲ 4ኛ ነው በ28 ነጥቦች። ፓላስ 5ኛ ሲቀመጥ ሊቨርፑል 6ኛ ደረጃ ላይ የተቀመጠበትን ውጤት ነው ያስመዘገበው። እንዳልኳችሁ ማንቸስተር ዩናይትድ የዛሬውን ጨዋታ ያደርጋል። ነገር ግን በ25 ነጥቦች አሁን ላይ 8ኛ ደረጃ የተቀመጠ ቡድን ነው። የቶማስ ፍራንኩ ቶትንሃም ሆትስፐርስ አምና እንግዲህ በአንጌ ፖስት ኮግሉ ስር ቶትንሃም 17ኛ ደረጃን ይዘው ነበር ያጠናቀቁት ከወገብ በታች። አሁንም ከወገብ በታች ነው የተቀመጡት። 11ኛ ደረጃ ላይ ይገኛሉ። ካለፉት 5 ጨዋታዎች 3ኛ ሽንፈታቸው ነው የትላንትናው። አንድ ጨዋታ ብቻ ነው ካለፉት 5 ጨዋታዎች ድል ማድረግ የቻሉትና ጥሩ የሚባል ጊዜ ላይ አይገኙም። 22 ነጥቦችን ሰብስበው 11ኛ ደረጃ ላይም የተቀመጡበት ውጤት ነው የተመዘገበው። የደረጃ ሰንጠረዡ ግርጌ ላይ ትናንትና ሽንፈት የገጠመው ዌስትሃም ዩናይትድ 13 ነጥቦችን ሰብስቦ 18ኛ ነው። በርንሌይ በ10 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ወልቨርሃምፕተን ወንደረርስ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። ኖቲንግሃም ፎረስት ትላንትና ማሸነፉን ተከትሎ ነጥቡን 18 በማድረስም 16ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። የከፍተኛ ግብ አስቆጣሪነቱን ኤርሊንግ ብራውት ሃላንድ በ17 ግቦች ይመራዋል። ትላንትና 2 ጎሎችን ማስቆጠሩን ተከትሎ የብሬንትፈርዱ ኢጎር ቲያጎ 11 ግቦችን በማስቆጠር ይከተላል። ዳኒ ኒታኪ ሜንሳህ ዌልቤክ ደግሞ የብራይተኑ ተጫዋች በ7 ግቦች 3ኛ ደረጃ ላይ የተቀመጠ ተጫዋች እንደሆነ ነው የተመለከትነው። የተወዳጁ የእንግሊዝ ፕሪምየር ሊግ የትላንትና መርሃ ግብሮችና ዛሬ የሚደረጉ ጨዋታዎችን አስመልክተን ደግሞ ያነሳናቸው ሀሳቦች እነዚህን ነው የሚመስሉት። ሌሎች ሊጎችን ደግሞ እንመልከት። እንግዲህ የስፓኒሽ ላሊጋን እንመልከት። በስፓኒሽ ላሊጋ ትላንትና ሎስ ብላንኮቹ ወደ ድል የተመለሱበት ጨዋታን ነው የተመለከትነው። ሪያል ማድሪድ ከዲፖርቲቮ አላቬስ ጋር ነው ትላንትና የሊግ መርሃ ግብሩን አድርጎ 2-1 በሆነ ውጤት ማሸነፍ የቻለው። የሎስ ብላንኮቹን የማሸነፊያ ግቦችም ኬሊያን ኤምባፔና ሮድሪጎ ሲያስቆጥሩ የዲፖርቲቮ አላቬስን ግብ ቪሴንቴ ከመረብ ጋር ማሳረፍ የቻለበትን አጋጣሚን የተመለከትነው። ትላንትና ኬሊያን ኤምባፔ ከጉዳት መልስ ተመልሶ ያደረገው መርሃ ግብር ነው። በሳምንቱ አጋማሽ በነበረ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ድል ማድረግ እንግዲህ እንዳልቻሉ እናስታውሳለን። በተለይ በዛ ጨዋታ ላይ ኤምባፔ አልነበረም። ከማንቸስተር ሲቲ ጋር የተደረገ ጨዋታ ነበርና ተሸንፈው እንደወጡ 2-1 የምናስታውሰው ጉዳይ ነውና ኤምባፔ ግን ከዛ ጨዋታ ከጉዳቱ በኋላ በትላንትናው ጨዋታ ወደ ሜዳ ተመልሶ ጎልም ማስቆጠር የቻለበትን አጋጣሚንም ተመልክተናል። ጥሩ የሚባል እንቅስቃሴንም አድርጓል። የጨዋታው ኮከብም የተባለው ትናንትና ኬሊያን ኤምባፔ ነው። በጨዋታው ላይ በጣም ብዙ የሚጠበቁ ጉዳዮች ነበሩ። ምክንያቱም ከሻቪ አሎንዞ የመቆየትና ያለመቆየት ጋር በተያያዘ እያንዳንዱ ጨዋታዎች አሁን ላይ ወሳኝ ደረጃ ላይ ነው የሚገኙት። አንድ ጨዋታዎችን በተሸነፉ ቁጥር በጣም በትልቁ ጥያቄዎች መነሳታቸውን ይቀጥላሉና በተለይ ባለፉት 8 ጨዋታዎች ደግሞ 2 ጨዋታዎችን ነበር ያሸነፉትና ሻቪ አሎንዞ ምናልባት የትላንትናው ጨዋታ የመጨረሻ እድላቸው ሊሆን እንደሚችል ጋዜጠኞች ጭምር ሲጠይቋቸው ነበር። የመሰናበት እድል ሰፊ ነውና ምን ትላለህ የሚሉ አይነት ጥያቄዎች በተደጋጋሚ ይነሱለት ነበር እና የትላንትናው ጨዋታ በጣም ተጠባቂ ነበር ለሻቪ አሎንዞ ጭምር እና እንዲሁ ለሪያል ማድሪድም ውጤቶችን ባለፉት ሳምንታት ማጣታቸውን ተከትሎ የሚጠበቅ አይነት መርሃ ግብር ነበርና የትላንትናውንም ጨዋታ ተቸግረውም ቢሆን እንዲሁ 2-1 ያሸነፉበት መርሃ ግብር ነበር። ትላንትና የተደረገው ምስጋና ለሮድሪጎ የመጨረሻው ጎል ይሁንና ትላንትና ሻቪ አሎንዞንም ከጭንቀት ያወጣች ጎል ሆና ተመዝግባለች። በተለይ ሮድሪጎ ባለፉት 32 ጨዋታዎች ለሪያል ማድሪድ ጎል አላስቆጠረም ተብሎ ሲተች የነበረ አይነት ተጫዋች ነው። እርግጥ ነው የጨዋታ ደቂቃዎችን የሚያገኘው በመጨረሻዎቹ ደቂቃዎች አካባቢ ተቀይሮ እየገባ እንደነበር እናስታውሳለን። በተለይ የሻቪ አሎንዞ መምጣትን ተከትሎና እንግዲህ 32 ያክል ጨዋታዎች ላይ ጎል አላስቆጠረም የሚሉ አይነት ጥያቄዎች ሲነሱበት ነበር። ነገር ግን ባለፉት 2 ጨዋታዎች ላይ በቋሚነት ጀምረዋል ከማንቸስተር ሲቲ እና ትናንትና ከዲፖርቲቮ አላቬስ ጋር በነበረው ጨዋታና በእነዚህ 2 ጨዋታዎች ላይ 2 ጎሎችን በተከታታይ
ማስቆጠር የቻለበት አጋጣሚን የተመለከትነውና ትላንትናም ጎል ያስቆጠረበትን ነገር አስመልክቶናል። የሪያል ማድሪዱ የፊት መስመር ተሰላፊ ኬሊያን ምባፔ በሊጉ ትላንትና 17ኛ ጎሉን ማስቆጠር ችሏል። ሮድሪጎ ደግሞ በሁለት ተከታታይ ጨዋታዎች ነው ትላንትና ኳስና መረብን ማገናኘት የቻለው። አሁን ላይ ሪያል ማድሪድ 39 ነጥቦችን በመሰብሰብ በሊጉ ሁለተኛ ደረጃ ላይ የተቀመጠ ቡድን ሲሆን ዲፖርቲቮ አላቬስ ደግሞ በ18 ነጥቦች 12ኛ ደረጃ ላይ የተቀመጠበትን ነገር ነው እየተመለከትን የምንገኘውና እንግዲህ 18 ነጥቦችን ሰብስቦ 12ኛ ነው። ሪያል ማድሪድ በ39 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ነገር ግን ቪያሪያል ሁለት ቀሪ ጨዋታዎች ይኖሩታልና እነዛን ሁለት ቀሪ ጨዋታዎች ማሸነፍ የሚችል ከሆነ ግን ሪያል ማድሪድ ወደ 3ኛ ደረጃ ሊንሸራተት የሚችልበት እድሉ እንዳለው ነው የሚታወቀው። ሪያል ማድሪድ ከሲቪያ ጋር ነው በቀጣይ ጨዋታውን የሚያደርገው የወጣለት መርሃ ግብርም የሚያሳየው። ሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮችን እንመልከት። ሲቪያ በሜዳው ራሞን ሴንቸስ ፒዥዋን ከሪያል ኦቪዬዶ ጋር ትላንትና ጨዋታውን አድርገው 4-0 በሆነ ውጤት ማሸነፍ ችሏል። ሴልታ ቪጎ በሜዳው አትሌቲክ ቤልባውን 2-0 ያሸነፈበት መርሃ ግብርም ትላንትና ከተደረጉት ጨዋታዎች መካከል ይጠቀሳል። ሌቫንቴና ቪያሪያል ሊያደርጉት የነበረ የትላንትናው ጨዋታ ግን በአንዳንድ ምክንያት መራዘሙ ነው እየተገለጸ የሚገኘው። ሌላኛው ሪያል ማድሪድ ትላንትና ዲፖርቲቮ አላቬስን ያሸነፈበት መርሃ ግብርን ነው የተመለከት ነው። በስፓኒሽ ላሊጋ ዛሬ አንድ ጨዋታ ይደረጋል። ራዮ ቫይካኖና ሪያል ቤቲስ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የጣሊያን ሴሪኤን የምንመልከት ትላንትና ኤሲ ሚላን ነጥብ የጣለበት ውጤት ነው የተመዘገበው። በጣሊያን ሴሪኤ መርሃ ግብር ኤሲ ሚላን ከሳሶሎ ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ነው ያጠናቀቀው። የኤሲ ሚላንን ግቦችም ባርቴሳጊ 2 ጎሎችን ማስቆጠር ችሏል። በአንጻሩ ለሳሶሎ ኮኔና ላውሬንቴ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። በዚህም ኤሲ ሚላን 32 ነጥብ ላይ የቀረበትን አጋጣሚ የተመለከትነው 31 ነጥብ ነበረው። ትላንትና 1 ነጥብ ማግኘቱን ተከትሎ ነጥቡን 32 አደርሷል። ኤሲ ሚላን ከሄላስ ቬሮና ጋር ደግሞ በቀጣይ ሳምንት የሚያደርገው መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ኢንተር ሚላን ትላንትና የሴሪኤውን መሪነት የተረከበበትን ውጤት ነው ያስመዘገበው። ኢንተር ሚላን ከዤኖዋ ጋር ያደረገውን የጣሊያን ሴሪኤ መርሃ ግብር 2-1 በሆነ ውጤት በማሸነፍ የደረጃ ሰንጠረዡን አንደኝነት ተረክቧል። አሁን ላይ የኢንተር ሚላንን የማሸነፊያ ግቦችም ላውታሮ ማርቲኔዝ እና ቢሴክስ ያስቆጠሩ ለዤኖዋ ቪታኒ የተባለ ተጫዋች ኳስና መረብን አገናኝቷል። ኢንተር ሚላን ማሸነፉን ተከትሎ የሴሪኤውን መሪነት ተረክቧል። የሴሪኤውን መሪነት የተረከበበት ትልቁ ምክንያት ደግሞ ኤሲ ሚላን ነጥብ መጣሉን ተከትሎና ናፖሊ ትላንትና መሸነፉን ተከትሎ ነው። ኢንተር ሚላን በ33 ነጥቦች አንደኛ ደረጃ ላይ እንዲቀመጥ ያስቻለውን ውጤት ማስመዝገብ የቻለው። በቀጣይ ዤኖዋ ከአታላንታ ጋር ይጫወታል። እንዲሁ ደግሞ ዤኖዋ ከአታላንታ ጋር ነው በቀጣይ ሳምንት ጨዋታውን የሚያደርገው። ኢንተር ሚላን ከ2 ሳምንታት በኋላ ነው ጨዋታ የሚያደርገው ከአታላንታ ጋር ነው መርሃ ግብሩ የሚደረገው። ምክንያት ከተባለ ኢንተር ሚላን በጣሊያን ሱፐር ካፕ ውድድር ምክንያት በሚቀጥለው ሳምንት የሊግ ጨዋታ እንደማያደርግ ነው የወጣለት መርሃ ግብር የሚያሳየውና ከ2 ሳምንታት በኋላ ጨዋታውን እንደሚያደርግ ነው ይፋ የተደረገው። ዩቬንቱስ ትላንትና ድል ቀንቶታል። ዩቬንቱስ ከቦሎኛ ጋር ያደረገውን የጣሊያን ሴሪኤ መርሃ ግብር 1-0 በሆነ ውጤት ነው ማሸነፍ የቻለው። የዩቬንቱስን የማሸነፊያ ግብም ሁዋን ካባል ከመረብ ጋር ማሳረፍ ችሏል። ዩቬንቱስ ካለፉት 11 ጨዋታዎች በአንዱ ጨዋታ ብቻ ነው የተሸነፈው። ኬናን ይልዲዝ በውድድር ዘመኑ 7ኛ ለግብ የሆነ ኳስም ወይም አሲስት ማስመዝገብ የቻለበት ጨዋታ ነው። ዩቬንቱስ 26 ነጥቦችን ሰብስቦ 5ኛ ደረጃ ላይ ሲቀመጥ ቦሎኛ በ25 ነጥቦች 6ኛ ደረጃ ላይ ተቀምጧል። ዩቬንቱስ በቀጣይ ከሮማ ጋር ጨዋታውን የሚያደርግበት መርሃ ግብር ነው የተደረገው። ትላንትና ፊዮረንቲና በቬሮና 2-1 ተሸንፈዋል። ከዛ ውጪ ግን ናፖሊ ከሜዳ ውጪ ኡዲኒዜን ገጥሞ ነበርና በኡዲኒዜ 1-0 በሆነ ውጤት የተሸነፈበት መርሃ ግብር ትላንትና በጣሊያን ሴሪ የተደረጉ ጨዋታዎች ናቸው። ዛሬ ሮማና ኮሞ ደግሞ መርሃ ግብራቸውን የሚያደርጉ ይሆናል። በጣሊያን ሴሪኤ በጀርመን ቡንደስሊጋ ባየር ሚኒክ ትላንትና ነጥብ የጣለበትን መርሃ ግብር ነው የተመለከት ነው። በጀርመን ቡንደስሊጋ የሊጉ መሪ የሆነው ባየር ሚኒክ ከማይንዝ ጋር ያደረገውን ጨዋታ 2-2 በሆነ ውጤት ጨዋታውን አጠናቋል። ከዚህ በፊትም ከኡኒየን በርሊን ጋር በነበረ ጨዋታ ነጥብ እንግዲህ መጋራቱ የሚታወስ ጉዳይ ነውና በጀርመን ቡንደስሊጋ ሁለተኛው ነጥብ የጣለበት ጨዋታ ነው። ምንም አይነት ጨዋታ እስካሁን ድረስ በጀርመን ቡንደስሊጋ አልተሸነፈም። 2 ጨዋታዎችን ግን በአቻ ውጤት ያጠናቀቀበት ጊዜ ነው የተመለከትነው። የትላንትናው የማይንዝ ጨዋታ ነው 2-2 በሆናቸው ውጤት አጠናቀዋል። የባየር ሚኒክን ክቦች ትላንትና ሌናርት ካርል እና ሃሪኬን ናቸው ማስቆጠር የቻሉት። ባየር ሚኒክ በዘንድሮው የውድድር ዘመን ሁለተኛ ጨዋታውን ነው በአቻ ውጤት ያጠናቀቀው። እንግሊዛዊው የፊት መስመር አጥቂ የሆነው ሃሪኬን በውድድር ዘመኑ 18ኛ የቡንደስሊጋ ጎሉን
ማስቆጠር ችሏል። በአጠቃላይ ባየር ሚኒክ እንግዲህ በአጠቃላይ ባደረጋቸው ጨዋታዎች 38 ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። በአንጻሩ ማይንዝ በ7 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ባየር ሚኒክ ከሄዲንሃም ጋር የሚያደርገው መርሃ ግብር ደግሞ የሚጠበቅ ነው የሚሆነው። በጀርመን ቡንደስሊጋ ሌሎች የትላንትና መርሃ ግብሮች ፍራይበርግ ከቦሩሲያ ዶርትመንድ ጋር ትላንትና ጨዋታውን አድርጎ 1-1 በሆናቸው ውጤት ነው የተጠናቀቀው። ትላንትና ስቱትጋርት ቨርደር ብሬመንን 4-0 ያሸነፈበት መርሃ ግብር ደግሞ ትላንትና የተደረጉ ጨዋታ ውጤቶች ናቸው። በፍሬንች ሊግ ዋንም ትላንትና የተደረጉ መርሃ ግብሮች ነበሩ። ሊዮን ሊሃርቬን 1-0 በሆነ ውጤት አሸንፏል። ኦንዤና ሊል ደግሞ ትላንትና ጨዋታቸውን አድርገው 7 ግቦች የተቆጠሩበት ጨዋታ ነበር። 4-3 በሆነ ውጤት ሊል ማሸነፍ የቻለበት መርሃ ግብር ነበር። በዚህ ጨዋታ ላይ 4 ቀይ ካርዶችን ተመልክተናል። በኦንዤ በኩል 2፣ በሊል በኩል 2 ተጫዋቾች በቀይ ካርድ ወጥተዋል። ሌንስ ደግሞ ኒስን 2-0 አሸንፏል። ስትራስቡርግና ሎሪዮ ጨዋታቸውን 0-0 ሲያጠናቅቁ ሲጠበቅ የነበረው የማርሴና የሞናኮ ጨዋታ በኦሎምፒክ ደ ማርሴ በሮቤርቶ ዲ ዘርቢው ቡድን 1-0 አሸናፊነት ተጠናቋል። ብቸኛውን የማሸነፊያ ግብም ልማደኛው ሜሰን ግሪንውድ ነው። ትናንትናም ኳስና መረብን ለማርሴ ማገናኘት የቻለው በዚህም ማርሴ ጨዋታውን አሸንፎ መውጣት የቻለበትን አጋጣሚ ነው የተመለከትነው። በአጠቃላይ ትላንትና የተደረጉ የአውሮፓ ታላላቅ ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ ወሳኝ ተጫዋቹ ብሪያን ኤምቤሞ፣ አማድ ዲያሎና ኑሱር ማዝራዊ ለአፍሪካ ዋንጫ ውድድር እንደሚልክ የሚታወቅ ጉዳይ ነው። ፊፋ ክለቦቹ እንግዲህ ተጫዋቾቹን ለአፍሪካ ዋንጫው በዛሬው ዕለት እንግዲህ የመልቀቅ ግዴታ እንዳለባቸው አስታውቋል። ማንቸስተር ዩናይትድ በዛሬው ዕለት ከቦርንመዝ ጋር የሚጫወት ሲሆን ተጫዋቾቹ መሳተፋቸውን እስካሁን እንዳልተረጋገጠ ነው ዘገባዎች የሚያሳዩት። አሰልጣኝ ሩበን አሞሪም ከቀናት በፊትም የተጫዋቾቹን በጨዋታው ላይ መሳተፍ እስካሁን አላወቅኩም ሲሉ ጭምር ተናግረው እንደነበር ይታወሳል። እና እንግዲህ ፊፋ ባወጣው ሕግ መሰረት ተጫዋቾቹ ወደ አፍሪካ ዋንጫ ማምራት ያለባቸው በዛሬው ዕለት ነው። ዩናይትድ ደግሞ ዛሬ ነው ጨዋታውን የሚያደርገውና እነዚህ 3 ተጫዋቾች በዛሬው ጨዋታ ላይ ይሰለፋሉ ወይስ አይሰለፍም የሚለው ጉዳይ እስካሁን የተረጋገጠ ጉዳይ አይደለም። የስፔኑ ክለብ ሪያል ቤቲስም ጨዋታውን የሚያደርገው በተመሳሳይ በዛሬው ዕለት ነው። አፍሪካውያን ተጫዋቾችንም አይጠቀምም ተብሏል። በቡድኑ ያሉት ሞሮኮዊው ተጫዋች ሶፊያን አምራባትና ኢዛል ዙሊም በዛሬው ጨዋታ ላይ ለክለባቸው ግልጋሎት እንደማይሰጡ ነው የተረጋገጠው። በማንቸስተር ዩናይትድ በኩል ግን የብሪያን ኤምቤሞ፣ አማድ ዲያሎና ኑሱር ማዝራዊ በዛሬው ጨዋታ ላይ የመሰለፍና ያለመሰለፍ ጉዳይ ምንም የተረጋገጠ ነገር እንደሌለው ነው መረጃዎች እስካሁን ድረስ እየወጡ የሚገኙት። ምክንያቱም ፊፋ ባስቀመጠው ሕግ መሰረት ዛሬ ነው ወደ ክለቦቻቸው ማምራት እንዳለባቸው መረጃዎች የወጡት። እኔ እንደማስበው ማንቸስተር ዩናይትድ እንግዲህ ምርጡ የኋላ መስመር ተጫዋች ማታያስ ደሊት ነው ይላል ኒማንያ ቪዲች ሀሳቡን ሲናገር። እናም ወጥነትም ቁልፍ ነገር ይመስለኛል ሲል ይናገራል ኒማንያ ቪዲች። ለማንቸስተር ዩናይትድ መጫወት የምትፈልግ ከሆነ ከሳምንት ሳምንትም ምርጥ መሆን የግድ ይጠበቅብሃል ሲልም ጭምር ነው የተናገረው። አንድ ጨዋታ ላይ ጥሩ ሆነ፣ 2 ጨዋታዎች ላይ ግን መጥፎ መሆን የማያስኬድ አካሄድ ነው ሲልም ጭምር ኒማንያ ቪዲች ተናግረዋል። የሩበን አሞሪም የዚህ ሲዝን ዓላማ በአውሮፓ ውድድር ለመሳተፍ የሚያስችለውን ቦታ ይዞ ማጠናቀቅ ይመስለኛል ሲልም ጭምር ነው ኒማንያ ቪዲች የተናገረው። ሌላኛው ቪዲች ያነሳው ሀሳብ ስለ አይደን ሄቨን ነው። እንግዲህ ሪዮ በሌኒ ዮሮ ላይ በጣም ተደስቷል። ለእኔ ግን ማንም ዝግጁ ያልሆነለት ተጫዋች አይደን ሄቨን ነው ሲል ጭምር ይናገራል። ምንም ድራማ ሳይሰራና ፍርሃት ሳይሰማው በአንድ ኳስ መስመሮችን የሚሰብር ተጫዋች ነው። ሌኒ ዮሮን፣ ሊሳንድሮ ማርቲኔዝ እና አይደን ሄቨን 3ቱን ከኋላ ቢሰለፉ አብዛኞቹ አጥቂዎች መጸለይ ሲጀምሩ እንመለከታለን ብሏል። ስለዚህ በቀጣዮቹ ጨዋታዎች ላይ ይህንን እንመለከታለን ብዬ ጠብቃለሁ ሲልም ጭምር ነው ኒማንያ ቪዲች የተናገረው። አርሰናል በቀላሉ ነው የለቀቁት። ማንቸስተር ዩናይትድ እነሱን በማግኘቱ ኤደን ሄቨንን በማግኘቱ በጣም እድለኛ እንደሆነ ጭምርም ሊሰማቸው ይገባል ሲልም ጭምር የተናገረው። ምክንያቱም ተጫዋች የአርሰናል የአካዳሚ ተጫዋች እንደነበር እናስታውሳለንና ማንቸስተር ዩናይትድን ከዛን የተቀላቀለው። ስለዚህ እነ ኒማንያ ቪዲች ሀሳብ ከሆነ አርሰናሎች በቀላሉ ለቀውታል። ዩናይትድ ይህንን ተጫዋች በማግኘቱም እድለኛ ነው ሲል ጭምር ነው የተናገረው ኒማንያ ቪዲች። ሌላኛው ቪዲች ያነሳው ሀሳብ ማንቸስተር ዩናይትድ ሁሌም ስለ ነገ እንጂ ስላለፈው ማሰብ ወይም ወደ ኋላ መመልከት የለባቸውም። መወዳደር፣ መፎካከር የሚቻልበትን ከፍተኛ አቅም መገንባትም መጫወትም ይኖርባቸዋል። የ2 ጊዜ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች አሸናፊው ኒማንያ ቪዲችም ሲናገር እንግዲህ ማንቸስተር ዩናይትድ ወደፊት መገስገስ ይኖርበታል ሲልም ጭምር ነው የተናገረው።
የጣሊያኑ ክለብ ሮማ ተወካዮች ለውይይት እንግሊዝ መገኘታቸው እየተገለጸ ነው። የጆሹዋ ዝርክዚ ዋነኛ ፈላጊዎች የሆኑት ሮማዎች ከማንቸስተር ዩናይትድ ጋርም በጆሹዋ ዝርክዚ ጉዳይ ለመነጋገር ተደራዳሪዎቻቸውንም ወደ ለንደን መላካቸው ነው የተሰማው። የሮማ ተወካዮች ማውሪዚዮ ሎምባርዶን እና ፍሬድሪኮ ማሳራን እንግዲህ ጆሹዋ ዝርክዚን በጥር የዝውውር መስኮት ወደ ሮም ለመውሰድም ከዩናይትድ የበላይ አካላት ጋር ድርድሮችን የሚያደርጉ ይሆናል ተብሏል። በተጨማሪም የሮማ ተወካዮችም ከተጫዋቹ ወኪሎች ጋርም ድርድሮችን የሚያደርጉ ሲሆን ዘርክዚ የሮሙን ክለብ የጥር የዝውውር መስኮት ተቀዳሚ ኢላማ እንደሆነ ጭምር ነው የተነገረው። በተለይ ተጫዋች በጣሊያን በቦሎኛ በነበረበት ጊዜ ጥሩ እንቅስቃሴዎችን አሳይቶ እንደነበረ ይታወሳልና አሁንም ወደ ጣሊያን የመመለስ ፍላጎቶች እንዳሉት ጭምር ይነገራል። ምክንያቱም በዓለም ዋንጫ ላይ በኔዘርላንድ ብሔራዊ ቡድን ውስጥ ለመካተት የግድ የጨዋታ ጊዜያቶችን ማግኘት ይኖርበታል። ባለፉት ጨዋታዎች ላይ በማንቸስተር ዩናይትድ ቤት የጨዋታ እድሎችን ሊያገኝ የቻለው የቤንጃሚን ሼስኮ ጉዳትን ተከትሎ ነው። አሁን ደግሞ ቤንጃሚን ሼስኮ እንግዲህ ከጉዳቱ እየተመለሰ እንደሆነ ይታወቃል እና ምናልባት እንግዲህ ወደ ሮማ ሊያመራ የሚችልበት እድሉ ይኖረዋል ተብሎ ይታሰባል። ነገር ግን በርከት ያሉ ተጫዋቾችን ቢያንስ 3 ያክል ተጫዋቾችን ማንቸስተር ዩናይትድ በአፍሪካ ዋንጫው ምክንያት ስለሚያጣ ግን በጥር የዝውውር መስኮት የመጀመሪያዎቹ ቀናት የመሆን እድሉ በጣም ጠባብ ይሆናል ተብሎም እንደሚታሰብ ነው የጣሊያኑ የመረጃ ምንጭ ኮሪዮር ዴሎ ስፖርት መረጃውን እያጋራ የሚገኘው። ሌላኛው የሚነሳው ጉዳይ አሰልጣኝ ሩበን አሞሪም የተናገሩት ጉዳይ ነው። ምንጊዜም ቢሆን በቡድናቸው አሉታዊ ጉዳዮች ላይ ትኩረት ማድረግ እንደሚወዱ ነው የገለጹት። ሁልጊዜም በቡድኔ አሉታዊ ጎኖች ላይ ነው ትኩረት የማደርገው ሲሉ ጭምር ይናገራሉ። ይህም ደግሞ የበለጠ ቡድኔን እያሻሻልኩኝ እንዲሄድም ይረዳኛል ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። በዚህ የውድድር ዓመት በርካታ አላስፈላጊ ነጥቦችን ጥለናል። ይህ ደግሞ ሁልጊዜም ያበሳጫል። አሁን ላይ በደረጃ ሰንጠረዡ የተሻለ ቦታ ላይ መገኘት እንችል ነበር ሲልም ጭምር ነው የተናገረው። ከባለፈው ዓመት በብዙ የተሻሻልናቸው ነገሮችም አሉ ሲል ጭምር ነው የተናገረው። ለምሳሌ ያክል ባለፈው የውድድር ዓመት ግቦችን አናስቆጥርም ነበር፣ በዚህ ዓመት ግን ግቦችን ማምረት ጀምረናል። ይሄ ደግሞ በጣም የሚያበረታታ ነገር ነው ሲልም ጭምር ነው የተናገረው። ነገር ግን አሁንም ግቦችን ማስተናገድ መቀነስ ይኖርብናል፣ በዚህ ጉዳይ ላይ ልንሻሻል ይገባናልና እኔ አሉታዊ ጎኖቻችን ላይ ነው ትኩረት አድርጌ የምሰራው ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። ስለዚህም በቀጣይ ግቦች የሚቆጠሩብንን ነገሮች መቀነስ ይኖርብናል፣ ጎሎችን ማስቆጠራችን ግን በጣም ጥሩ አካሄድ ነው ሲልም ጭምር ነው የተናገረው። ፈረንሳዊው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሌኒ ዮሮ በዛሬው ዕለት የቀድሞ የቡድን አጋሩና ጓደኛው ባፎዴ ዲያኬቴን በተቃራኒው የሚገጥም ነው የሚሆነው። ሁለቱ ተጫዋቾች ከዚህ ቀደም በፈረንሳዩ ክለብ ሊል በጋራ እንግዲህ የጓደኛሞች እንደነበሩ የሚዘነጋ አይደለም። ይህንን አስመልክቶ አስተያየቱን የሰጠው ሌኒ ዮሮ ሲናገር አሁንም ከእርሱ ጋር ጥሩ ጓደኛሞች ነን በማለትም ይናገራል። ነገር ግን ሜዳ ላይ ምንም አይነት ጓደኝነት የሚባል ነገር አይሰራም ሲል ነው ሌኒ ዮሮ አክሎ የተናገረው። እርሱም ሆነ ቦርንመስ አደገኞች ናቸውና የዛሬው ጨዋታ ፈታኝ እንደሚሆንም አውቃለሁ ሲልም ጭምር ነው ሌኒ ዮሮ የተናገረው። በኦልትራፎርድ መጫወትን ወዳለው ኦልትራፎርድ ከዓለማችን ምርጥ ስቴዲየሞች አንደኛው ነው ብሏል የቦርንመዙ አሰልጣኝ አንዶኒ ኢራኦላ። ዛሬ እነዚህ ሁለት ቡድኖች ጨዋታቸውን እንደሚያደርጉ ይታወቃልና የቦርንመዙ አሰልጣኝ አንዶኒ ኢራኦላ ግን በጣም ከሚወዳቸው ስቴዲየሞችና መጫወት ከሚፈልግባቸው ሜዳዎች መካከል አንደኛው ኦልትራፎርድ እንደሆነ ተናግሯል። ስለዚህ በኦልትራፎርድ መጫወትን ወዳለው ሲል ነው የተናገረው። አንዶኒ ኢራኦላ ይቀጥልና በፊት መስመሩ ላይ እንደ ኩኛ፣ ሼሽኮና ኤምቤሞ ያሉ ተጫዋቾችን ያስፈርመዋል። እንደ አማድ ያሉ ጠቀሜታቸው ይበልጥ እየጎሉ የመጡ ተጫዋቾችም አሏቸው። አማድ በራሱ ትልቅ ስጋት ነው። ፉልባኮች እና የማል ተከላካዮችም ለአንድ ግንኙነት መዘጋጀትም አለብን፣ ምክንያቱም ክፍት ቦታዎች ላይ በጣም ጥሩ ተጫዋቾችን መከላከል ስላለብን ሲልም ጭምር የተናከረው። ሜሰን ማውንትም በጣም ብልህ የሆነ ተጫዋች ነው። ሁሌም ቢሆን ቦታ እየያዙ በጣም ምርጥ ነው። እኔ እንደሚመስለኝ ጨዋታውን በጥሩ ሁኔታ ያጠኑታል ሲልም ጭምር የተናገረው። በሜዳው ላይ ጥሩ አፈጻጸም ሊያሳይ የሚችልባቸው ቦታዎችንም ይይዛል። አንዴ ደግሞ ከፍ፣ አንዴ ደግሞ ዝቅ እያለ፣ አንዳንዴ ደግሞ አስፍቶ፣ አንዳንዴ ደግሞ አጥብቦ ይጫወታል። እናም ይህንን የሚያደርግበት ምክንያትም እንዳለ ግልጽ ነው። በተጨማሪም ብዙ ጊዜ ከሰጠነው ከኳስ ጋር በጣም ምቾት ያለው ተጫዋች ነውና በጣም አደገኛ ተጫዋች እንደሆነም ልናውቅ ይገባል ሜሰን ማውንት ሲልም ጭምር ነው አንዶኒ ኢራኦላ ከማንቸስተር ዩናይትድ ተጫዋቾች ጋር በተያያዘ ሀሳቡን የሰጠውና ዛሬ እንግዲህ ተጠባቂው ጨዋታ ልክ ምሽት 5 ሰዓት ሲል የሚደረግ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ማንቸስተር ዩናይትድ ለመምጣት ከባድ ዝግጅት አድርጌያለሁ ብሏል አሰልጣኝ ሩበን አሞሪም። አሰልጣኝ ሩበን አሞሪም ከስካይ ስፖርት ጋር በነበረው ቆይታ ወደ ማንቸስተር ዩናይትድ ከመቀላቀሉ በፊት ከባባድ ዝግጅቶች ማድረጉን ጭምር ነው የተናገረው።
የምትመጣው ወደ ምርጡና የትኩረት ማዕከል ወደ ሆነው ክለብ ነው ያለው ሩበን አሞሪም በሊዝበን የመጨረሻው ሲዝኔ ለማደግ ወደ ሌላ ክለብ መሄድ እንዳለብኝ እየተሰማኝ ነበር ብሏል። በመቀጠልም ወደ ፕሪሚየር ሊግ ላደርግ ሽግግርም ትልቅ ሚና የተጫወተው አሰልጣኝ የተጠየቀው ሩበን አሞሪም የርገን ክሎፕን ማዳመጥ አስደናቂ መስሎ ይሰማኝ ነበር ሲልም ይናገራል። ሁሉም ለጓርዲዮላ ጆሮ ይሰጣል የሚለው ሩበን አሞሪም ፔፕ ደግሞ ለሁሉም አርአያ እንደሆነ ማውቃለሁ ብሏል። ሩበን አሞሪም አክሎም ሞሪኒሆ እዚህ አሰልጥኗል፣ ስለዚህ ሁሉንም ነገር ለማዳመጥና ለመረዳትም ሞክሬያለሁ። ሌሎች አሰልጣኞችንም አውርቻለሁ፣ ነገር ግን ይበልጥ ያዳመጥኩት ትልልቅ አሰልጣኞችን ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመምጣቱ በፊት የተለያዩ ምክሮችን እንዳገኘ ጭምር ነው መረጃውን ያጋራው። ቤንጃሚን ሼስኮ እስካሁን እንግዲህ በጉዳት ላይ እንዳለ የሚታወቅ ጉዳይ ነው። በዛሬው ጨዋታ ለመሳተፍ እንዲያስችለው ከፍተኛ ጥረቶችን እያደረገ ነው። በዛሬው ዕለትም ተጫዋቹ በካሪንግተን ከዋናው ቡድን ጋር መደበኛ ልምምድንም እንዳደረገ ጭምር ነው ይፋ የተደረገውና የተጫዋች እንግዲህ ዛሬ ምሽት 5 ሰዓት ላይ በሚደረገው የማንቸስተር ዩናይትድ እና የቦርንመዝ ጨዋታ ላይ ለመድረስም በጣም ትልቅ ጥረቶችን እያደረገ እንደሚገኝ ጭምር የሚያሳዩ መረጃዎች ይወጣሉ። ነገር ግን ውሳኔው የሚሆነው የአሰልጣኝ ሩበን አሞሪም እና የሕክምና ቡድኑ አባላት ይሆናል ተብሎ ይታሰባል። እንግዲህ ተጫዋቹ በዛሬው ጨዋታ ላይ ይኖራል አይኖርም እስካሁን የተረጋገጠ ነገር የለም። ተጫዋቹ ግን ለመድረስ በጣም ትልቅ ጥረቶችን እያደረገ እንደሚገኝና ትላንትና ደግሞ ከዋናው ቡድን ተጫዋቾች ጋር ጭምር መደበኛ ልምምዱ ላይ ተሳትፎ እንደነበር የሚያሳዩ መረጃዎች እየወጡ ይገኛሉ። ምናልባት በዛሬው ጨዋታ ላይ እንኳን ባይኖር በቀጣዮቹ ጨዋታዎች ላይ እንደሚመለስ የተረጋገጠ ጉዳይ እንደሆነ ነው መረጃዎች የሚያሳዩት። በዛሬው ጨዋታ ላይም የቡድን ስኳድ ውስጥ ሊካተት የሚችልበት እድሉ እንዳለው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናልን የተመለከቱ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል የሪያል ማድሪዱን ቪክቶር ቫልዴፔናስን እንዲሁም ደግሞ እንደ ቦሩሲያ ዶርትመንድ እና ባየር ሚኒክ ያሉ በርካታ የቡንደስሊጋ ክለቦችን በቅርበት እየተከታተሉ እንደሆነ ነው መረጃዎች የወጡት። ከእነዚህ ክለቦች ውስጥም አንዳቸውም እስካሁን መደበኛ ጥያቄ አላቀረቡም። ነገር ግን በሚቀጥለው ክረምት ፍላጎቱ እንደሚጨምር ይጠበቃል ተብሎ እንደሚታሰብ ነው መረጃዎች የወጡት። አርሰናሎች ይህንን ተጫዋች ለማስፈረም ግን ትልቅ ፍላጎት አላቸው። ነገር ግን አርሰናል ብቸኛው ክለብ አይደለም። በአውሮፓ ትልልቅ የሚባሉ ክለቦች ይህንን ተጫዋች ፍላጎቱ አላቸው ይህ ታዳጊ ተጫዋች ላይ። ነገር ግን ሪያል ማድሪድም በቀላሉ ይለቋል ተብሎ እንደማይታሰብ ነው መረጃዎች የወጡት። የአርሰናል ተጫዋቾች ከቀጣዩ ከኤቨርተን ጨዋታ በፊት የ2 ቀን እረፍት እንደተሰጣቸው መረጃዎች እየወጡ ይገኛሉ። በሳምንቱ አጋማሽ የካራባው ካፕ ጨዋታዎች የሚደረጉ ቢሆንም የአርሰናል ተጋጣሚ የሆነው ክሪስታል ፓላስ በኮንፈረንስ ሊግ ጨዋታ ስላለው የአርሰናል የካራባው ካፕ ጨዋታ በዚህ ሳምንት አይደረግም። ይህንን ተከትሎ ለቀጣዩ ቅዳሜ ለኤቨርተን ጨዋታ ለ2 ቀናትም እረፍት ተሰጥቷቸዋል ተጫዋቾቹም። ስለዚህም ነገ ወይም ማክሰኞ ወደ ልምምድ እንደሚመለሱ ነው መረጃዎች እየወጡ የሚገኙትና የተወሰኑ እረፍቶችን እንዲያደርጉም በአሰልጣኝ ሚኬል አርቴታ እረፍት ጭምር እንደተሰጣቸው ይፋ ተደርጓል። ለኤቨርተኑ ጨዋታም በትልቁ ዝግጅት እንደሚያደርጉ ጭምር ነው መረጃዎች የወጡት። ዴክላን ራይስ አርሰናል ወልቭስ ጋር ከተጫወተና ካሸነፈ በኋላ የቡድን አጋሮቹን ሲቆጣቸው እንደነበር የሚያሳዩ መረጃዎች ወጥተዋል። ምክንያት ከተባለ እንግዲህ አርሰናል ጨዋታውን አሸንፏል እርግጥ ነው። ነገር ግን በጣም እንግዲህ አስቸጋሪ የነበረ ጨዋታ ሆኖ እንደነበረ እናስታውሳለን። በርካቶችም የጠበቁት አይነት እንቅስቃሴ አልነበረም በአርሰናል በኩል የተመለከትነው። ምክንያቱም ወልቨርሃምፕተን ወንደረርስ በዚህ ውድድር ዓመት በጣም ዝቅተኛ ግምት የሚሰጠው አይነት ቡድን ከመሆኑ ጋር በተያያዘ እንግዲህ አርሰናል በዚህ ጨዋታ ላይ በርከት ያሉ ግቦችን አስቆጥሮ ያሸንፋል እንጂ እነዚህ ይቸገራል ተብሎ ያልተጠበቀበት መርሃ ግብር ነበርና በዚህም አሰልጣኝ ሚኬል አርቴታን ጨምሮ በርካቶች ደስተኛ አልነበሩም በጨዋታው ላይ። እንዲሁ ደግሞ ዴክላን ራይስም ጨዋታውን አሸንፈው ከወጡ በኋላ የቡድን አጋሮቹን ጭምር ሲቆጣቸው እንደነበር የሚያሳዩ መረጃዎች ናቸው የወጡት። ኢያን ራይትም ከጨዋታው ጋር በተያያዘ አንዳንድ ጉዳዮችን አንስቷል። እንግዲህ ስለ ጨዋታው ሲናገርም በመጀመሪያ ተጫዋቾቹን በማመስገን ነበር የጀመረው። በጣም ጥሩ እናመሰግናለን። እውነት ለመናገር እንዲህ በተቸገርንበት ጨዋታ ድል አድርገህ 3 ነጥብ ይዘህ መውጣትም ቀላል አይደለም። ምክንያቱም ይህ የእንግሊዝ ፕሪሚየር ሊግ ነው። ይህንን ሊግ ማሸነፍም ቀላል አይደለም ሲልም ይናገራል። ኢያን ራይት ቀጥልና ንግግሩን ሲቀጥል ሊጉን ለማሸነፍ ሁሌም በየሳምንቱ ምርጥ መሆን አይጠበቅብህም በማለት አጽንኦት ሰጥቶም ይናገራል። ይህንን ሊግ ለማሸነፍ አመቱን ሙሉ በምርጥ ብቃት ላይ እየተጓዝክ ልታሸንፍ አትችልም። ሊጉ ላይ ከባድ የሚባል ተጋጣሚ ተወጥተህ በቀላል ተጋጣሚዎች ልትፈተንና ልትወድቅ ትችላለህ። እናም ደግሞ ትላንትና እጅግ የተፈተኑበት ጨዋታ ነጥብ ይዘው ወጥተዋል። በሜዳቸው ተቸግረው ቢሆንም አስፈላጊውን 3 ነጥብ ግን አግኝተው ወጥተዋልና ሁሌም ምርጥ መሆን አይቻልም። ስለዚህ ሁሌም ምርጥ ሆነ ብቻ ሳይሆን ጥሩ ባልሆንክበት ጨዋታም እንደዚህ ማድረግ ደግሞ በጣም ወሳኝ ነገር ነው ሲልም ጭምር ነው የተናገረው ኢያን ራይት ይቀጥልና በጨዋታው ማመስገን የምፈልጋቸው ተጫዋቾችን ይናገራል። በዚህ ፈታኝ ጨዋታ ማለትም የምችለው ነገር
ክብር መስጠት የምፈልገው ለቡካዮ ሳካ ነው። ሳካ ጓደኛዬ፣ አሁንም እንደገና በዚህ ጨዋታ ለውጤቱ ጥሩ መሆን ላደረከው ነገርም እናመሰግናለን ሲል የተናገረው። ጋብሪኤል ሄሱስም ቢሆን ክብር ይገባዋል። የማሸነፊያ ጎል በራሳቸው ላይ ያስቆጠሩ ቢሆንም ለዚህ ነገር ግን አያስጨንቀኝም። ዋናው ነገር በዚህ ጨዋታ የሚፈለገውን ነገር አሳክተው መውጣታቸው ነው። ያን ራይት ሲያጠቃልለው አሁንም አርሰናሎች እስከ መጨረሻው ተስፋ እንዳላቸው ይናገራል። እኔ አምናለሁ። አሁንም ይህ ረጅም ጉዞ ነው። ይህንን ደግሞ ረጅም ጉዞ ስለሆነ እንዲህ አይነት ፈተናዎች ያጋጥማሉ። ዋናው ቁም ነገር ፈተናውን ማለፍ ብቻ ነው። ይህ ቡድን ለተከታታይ 3 ሲዝንም በሊጉ 2ኛ ቦታን ይዞ ማጠናቀቅ ችሏል። እናም በዚህ ሲዝን ካለፉት ዓመታት ከፍ ማድረግ እንፈልጋለን፣ እስከ መጨረሻውም ልጆቻችንን እንደግፋለን ሲል ነው የቀድሞው የአርሰናል ተጫዋችና ሌጀንድ የነበረው ኢያን ራይት በተለይ ከወልቨርሃምፕተን ወንደረርስ ጋር ከተደረገው ጨዋታ በኋላ ስለ ጨዋታውም አንዳንድ እንቅስቃሴዎችም የተናገረበት ሀሳቡ ነበር። አርሰናሎች ፈረንሳዊው የማል ተከላካይ ዊሊያም ሳሊባ በ2019 ከፈረንሳዩ ክለብ ሴንት ኢቲየን በ27 ሚሊዮን ፓውንድ አስፈረሙት። ነገር ግን አርሰናል ቤት ሳይመጣ በልጅነት ክለቡ እንዲያሳልፍም በውሰት ተሰጠ። አስከትሎም ለኒስና ለማርሴም በውሰት ተሰጠ። በ2021 ወደ አርሰናል ይመጣል ተብሎ ሲጠበቅም በሰዓቱ የኡናይ ኤምሪ መባረርን ተከትሎ ሳይመለስ ቀረ። ሚኬል አርቴታም እንደመጣ የሱ እቅድ አካል ውስጥ እንደሌለ መሰማት ተጀመረ። ነገር ግን ሚኬል አርቴታ ልቡ በዛው አልደነደነም። በ2022-23ም ወደ አርሰናል ቤትም አመጣው። ሳሊባ ከመጣበት ቀን ጀምሮ የአርሰናል የተከላካይ ክፍል እጅግ ተሻሽሏል። ተጫዋቹ በስብስብ ውስጥም ቀዳሚ ተጫዋች መሆኑን አረጋግጧል። ሳሊባ በውሰት ቆይተው እንግዲህ የተለያዩ ነገሮችንም አንስተዋል። በአርሰናል ቤት መጫወቴን እጠራጠር ነበር፣ ምክንያቱም ለ3 እና 4 ጊዜ በውሰት ለተለያዩ ክለቦች ስትሰጥ የምታስበው ምናልባት እኔ በዚህ ክለብ ውስጥ የምጫወት ሰው አይደለሁም። ነገር ግን ሌላ ታሪክ ተፈጠረ። አንዳንድ ጊዜ በእግር ኳስ ሕይወት ውስጥ ጥርጣሬዎች ይኖራሉ። ነገር ግን እነዚህን ጥርጣሬዎች ያስወግደ ወደፊት መጓዝ ይጠበቅብሃል። እኔም ያደረኩት ይህን ነው። በውሰት በነበርኩበት ሰዓት ራሴን ለማሻሻል በጣም ብዙ ጥሪ ያለው ጠንካራ በነበርኩበት ሰዓትም ወደዚህ መምጣት ቻልኩኝ። ይሄው ደግሞ በእያንዳንዱ ጨዋታዎች ላይ አሁን እየተጫወትኩኝ ነው ሲልም ጭምር ነው ሀሳቡን የሰጠው። እንግዲህ ይህ ተጫዋች አሁን ላይ በአርሰናል ቤት አይነኬ ከሚባሉ ተጫዋቾች መካከል አንደኛው ነው። በተለይ ከጋብሪኤል ማጋሌሽ ከብራዚላዊው ተጫዋች ጋር የፈጠሩት ጥምረት ደግሞ አውሮፓ ላይ አሉ ከሚባሉ የተከላካይ ጥምረቶች መካከል አንደኛው እንደሆነ በርካቶች ያነሳሉና ዊሊያም ሳሊባ በጣም ድንቅ የሚባል ጊዜን በአርሰናል ቤት እያሳለፈ እንደሚገኝ ነው መረጃዎች እየወጡ የሚገኙትና ተጫዋቹም በአርሰናል ቤት በጣም ወሳኝ ተጫዋች እንደሆነ በተደጋጋሚም እያሳየ ይገኛል። ከቮልቭስ ጋር በተደረገው ጨዋታ አሰልጣኝ ሚኬል አርቴታ ሪስክ ወስዶም ቢሆን ይህንን ተጫዋች ወደ ቋሚ አስተላለፉ የመለሰበትንም አጋጣሚ ጭምር ነው የተመለከትነው። አሁን ላይ ለአርሰናል ወሳኝ ከሆኑ ተጫዋቾች መካከል በተለይ በተከላካይ ስፍራው ላይ የሱ መኖር በጣም ትልቅ ግልጋሎትን እንደሚሰጥ የሚታወቅ ጉዳይ ነው። ቼልሲን የተመለከቱ መረጃዎችን ደግሞ እንመልከት። የአላን ሺረር አስቴትን እንመልከት ስለ ማሬስካ። ቼልሲ አሁን ተጫዋቾችን በሚገዙበት መንገድና ማዳበር በሚያስፈልጋቸው ተጫዋቾች ረገድ ከ15 ወይም 20 ዓመታት በፊት ከነበረበት አሰራር በጣም የተለየ ክለብ ሆኗል። ይህም በሚያደርግበት ጊዜም ከትልልቅ ቡድኖች ጋር መወዳደር ከባድ ነው። ነገር ግን በአጠቃላይ እይታውን ስንመለከት ማሬስካ ጥሩ ስራ እየሰራ ነው ብዬ አስባለሁ ሲልም ጭምር ነው አለን ሺረር ስለ ኤንዞ ማሬስካ የተናገረው። ሌላኛው ጆን ቴሪ የሰጠውን ሀሳብ እንመልከት። ኮል ፓልመር ወደ ቡድኑ ተመልሶ 10 ቁጥር ቦታ ላይ ሲጫወት በማየቴ በጣም ተደስቻለሁ። በዓለም እግር ኳስ ውስጥ 10 ቁጥር ቦታ ከሱ የተሻለ ተጫዋች እንዳለ እርግጠኛ አይደለሁም። የተሻለ ተጫዋች ቢኖር ራሱ ከኮል ፓልመር በእርግጠኝነት ከባድ ፉክክር ይገጥማቸዋል ሲልም ነው ጆን ቴሪ የተናገረው። ኤንዞ ማሬስካ በቼልሲ አንዳንድ የውስጥ ችግሮች ገጥመውታል። ይህም ድጋፍ እንደማይሰማው ከጨዋታ በኋላ አስተያየት እንዲሰጥ አነሳስቶታል። ማሬስካ ከአታላንታ ጋር በደረሰበት ሽንፈት በኋላ ድጋፍ እንግዲህ ባለማግኘቱ መገረሙ ነው የተነገረውና ባለፈው ጨዋታን ካሸነፈ በኋላ በዚህ ሳምንት በፕሪሚየር ሊጉ ካሸነፈ በኋላ ኤቨርተንንም በሰጠው አስተያየት ባለፉት 48 ሰዓቶች በጣም የተከፋውበት ጊዜ ነበር፣ አንድም ድጋፍ ያላገኘውበት ጊዜ ነበር ሲል ሀሳቡን ሰጥቶ እንደነበር ይታወሳልና በመልበሻ ክፍል ችግር እንደገጠመው ወይም ደግሞ የውስጥ ችግሮች እንዳሉ የሚያሳዩ ነገሮችን ነው ቤን ጃኮብስ ለቶክ ስፖርት የተናገረውና አሰልጣኝ ኤንዞ ማሬስካም ድጋፍ እየተሰጠው እንዳልሆነ ይሰማዋል የሚሉ መረጃዎች ናቸው የወጡት። ሌላኛው ቤን ጃኮብስ ያነሳው ጉዳይ ኤንዞ ማሬስካ የቼልሲ የተጫዋቾችን መቀየር ወይም ሮቴሽን ፖሊሲን አሰራር እንደሚረዳና በአንዳንድ ተጫዋቾች ላይ ያለውን ጫና ማቃለል እንደሚፈልግ ነው የሚታመነው። ነገር ግን የቡድን ለውጡና መዋቅሩ ወደ ውድቀትም ሲያመራ የሊድስን ሽንፈት ጨምሮ እሱ እንግዲህ ብዙ ጊዜ በመገናኛ ብዙሃን በኩል የጥፋቱ መንስኤ ተብሎ እየተነገረ እንደሆነ ይሰማዋል። ይህ ደግሞ የተጫዋቾች ሮቴሽን ከግዴታ ብቻ የሚደረግ ሳይሆን የቼልሲን ስትራቴጂ ዋና አካልና የሚያበረታታ ነገር ቢሆንም እንኳን በውጤት ማጣት ወቅት ግን
ሙሉ ድጋፍ አለማግኘቱ እንዳላስደሰተውና እንዳበሳጨው ጭምር የሚያሳዩ ነገሮች ናቸው እየበጡ የሚገኙት። ማሬስካ የላቪ ኮልዊል የጅማት ጉዳት እንግዲህ ምክንያቱም የረጅም ጊዜ ጉዳቱን መቋቋም ነበረበት። በክረምት የዝውውር መስኮት ሌላ ተከላካይ እንደሚፈልግ በይፋ ተናግሮ የነበረ ቢሆንም የቸልሲ ዝውውር ቡድን ግን ይህንን ነገር አልፈለገም። በተጨማሪም ኮል ፓልመር ከአመቱ መጀመሪያ ጀምሮ በጭንጡንቻ ጉዳትም ምክንያት ከሜዳ ርቆ የነበረ ሲሆን ሞይስ ካይሴዶም ደግሞ ከኤቨርተን ጨዋታ ጨምሮ 3 ጨዋታዎች ያምለጠውታል። ማሬስካ የቡድኑ አቋም ሲዳከምም እነዚህን ሁኔታዎችና ጉዳቶችም ሁልጊዜም አድናቆት እንደማያገኙ ወይንም ደግሞ ግምት ውስጥ እንደማይገቡ ይሰማቸዋል ብሏል ቤን ጃኮብስ። እና በአጠቃላይ አሰልጣኝ ኤንዞ ማሬስካ በጣም ትልቅ ቅሬታ እንዳላቸውና በቡድኑ ድጋፍ እየተሰጣቸው እንዳልሆነ እንደሚሰማቸው ነው መረጃዎቹ በትልቁ እየወጡ የሚገኙት። ሴስ ፋብሬጋስ ይናገራል። ቸልሲን በጣም ነበር የምጠላው ይላል ሲናገር። ብዙ ጊዜ ተናግሬያለሁ እናም ሁሉም ደጋፊዎችንን ያውቃሉ። ነገር ግን ቸልሲን መቀላቀሌ በእግር ኳስ ሕይወቴ ከወሰንኳቸው ምርጥ ውሳኔዎች ደግሞ አንደኛው ነው። እዛ የተሰጠኝን እንክብካቤ በ4 ዓመታት ከግማሽ ውስጥም 5 ዋንጫዎችን ማሸነፋችን ደጋፊዎቹ ለእኔ እጅግ በጣም ጥሩ ነበሩ። በሚገባኝ ልክም አላመሰገንኩም። ትልቅ ስሜትና መግባባትም ነበረን ሲል የተናገረው የቀድሞ የአርሰናል ተጫዋች ነበር። ከዛም ወደ ባርሴሎና መርቶ የነበረበትን ጊዜ እናስታውሳለን። ከዛ ግን በጣም እጠሏለሁ ብሎ ወደሚያስበው ቸልሲ ከመጣ በኋላ ግን በክለብ ውስጥ በጣም ትልቅ ድጋፍ እንደተሰጠውና ፍቅር እንደተሰጠው ወደ ቸልሲ የተዘዋወረበት ጊዜም ደግሞ እጅግ ትልቁ ውሳኔና በጣም ደስ ከሚሉት ውሳኔዎች መካከል አንዱ እንደሆነ ጭምር ነው አሁን ላይ በኮሞ አሰልጣኝነት የሚገኘው ሴስ ፋብሬጋስ የተናገረው። በዚሁ የሊቨርፑል ጉዳዮችን ደግሞ እናንሳ። ፌዴሪኮ ኪየዛ ይናገራል። መሐመድ ሳላህ ጎል እንዲያስቆጥር በጣም ፈልጌ ነበር። ያንን ኳስ ያቀበልኩትም ምናልባት የሰጠሁት ኳሱ ምቹ ስላልነበር ይሆናል። ሳላህ ግን ማስቆጠር ያልቻለው እናም ደግሞ ላባከነው እድል ሙሉ በሙሉ ኃላፊነቱን እኔ ነኝ የምወስደው ሲል ነው ፌዴሪኮ ኪየዛ የተናገረው። ይህ ተጫዋች እንግዲህ የቡድን ተጫዋች እንደሆነ በርካቶች ያምናሉ። እንዲሁ ለቡድኑ ደግሞ ትልቅ ነገርን ማድረግ የሚፈልግ አይነት ተጫዋች እንደሆነ ይነገራል። ፌዴሪኮ ኪየዛና ሳላህ ጎል እንዲያስቆጥር በጣም ፈልጌ ነበር። ኳሱን አቀብየው ነበር፣ ነገር ግን ያቀበልኩበት መንገድ ትክክል አይመስለኝምና እሱ የሳተበት እንግዲህ ነገርን እኔ ነኝ ኃላፊነት መውሰድ ያለብኝ ሲልም ጭምር ነው የተናገረው። ጆርዳን ሄንደርሰን አንድ ሀሳብን ሰጥቷን ጆታን ለዘላለም አስታውሰዋለሁ ሲል የተናገረው። እንግሊዛዊ ተጫዋች ጆርዳን ሄንደርሰን ትናንትና ብሬንትፈርድ ከሊድስ ዩናይትድ ጋር አቻ ሲለያይ ለክለቡ የመጀመሪያ ጎሉን አስቆጥሯል። ጆርዳን ሄንደርሰን ጎሉን ካስቆጠረ በኋላ የዲየጎ ጆታን የደስታ አገላለጽ ተጠቅሞ ነበር ጨዋታው ላይ ደስታውን የገለጸው። ከጨዋታው በኋላ ቃሉን የሰጠው ጆርዳን ሄንደርሰን ከጥቂት ቀናት በፊትም ልደቴ ነበርና እሱ ምርጥ ጓደኛዬ ነው፣ ሁልጊዜም አስታውሰዋለሁ ሲል የተደመጠው። አክሎም ከጆታ መሞት በኋላ የሊቨርፑል ተጫዋቾች በምን አይነት ሁኔታ ውስጥም እንዳለፉ መገመትም አልችልም ሲልም ጭምር ነው የተናገረው ጆርዳን ሄንደርሰን። የሪያል ማድሪድን ጉዳዮች ደግሞ እንመልከት። ቱርካዊው የሪያል ማድሪድ ወጣት ተጫዋች አርዳ ጉሌር 90 ሚሊዮን ዩሮ ትራንስፈር ማርኬት ዋጋ ትንበያ መሰረት 90 ሚሊዮን ዩሮ እንደሚያወጥ የተገመተ ሲሆን በቱርክ እግር ኳስ ታሪክ ውዱ ተጫዋች መሆን እንደቻለ ነው መረጃዎች የሚያሳዩት። አርዳ ጉሌር እዚህ ቁጥር ላይ የደረሰው ከነበረበት 60 ሚሊዮን ዋጋ 30 ሚሊዮን በመጨመር ነው። ለዚህም ደግሞ እንደ ምክንያትነት የተነሳው በአሰልጣኝ ሻቪ አሎንዞ ስር ያሳየው ድንቅ ብቃትና በቡድን ውስጥም ያለው ደግሞ ወሳኝ ሚና እንደሆነ የሚያሳዩ መረጃዎች እንደሆኑ ዘገባዎች ያሳያሉና ትራንስፈር ማርኬት ውድ ዋጋ ያለው ተጫዋች እንደሆነም ጭምር ውዱ ቱርካዊ ተጫዋች እንደሆነም ጭምር መረጃውን ይፋ አድርጓል። ሪያል ማድሪድ አንድ ተጫዋች ላይ ትልቅ ፍላጎት እንዳለው እየተነገረ ይገኛል። ይህ ተጫዋች ደግሞ እንግዲህ አደም ዋርተን ነው። ሪያል ማድሪድ የክሪስታል ፓላሱን እንግሊዛዊ አማካይ አደም ዋርተንን ሁኔታ በጣም በቅርበት እየተከታተሉ እንዳለ ስካይ ስፖርት መረጃውን አጋርቷል። የሪያል ማድሪድ እንግዲህ የክሪስታል ፓላሱን አማካይ አደም ዋርተንን ከሚከታተሉ ክለቦች አንደኛው ነው። ከዚህ በተጨማሪም ክሪስታል ፓላስ ከተጫዋቹ ዝውውርም 80 ሚሊዮን ፓውንድ ይፈልጋል ተብሏል። ነገር ግን ሪያል ማድሪድ ብቸኛው ክለብ እንዳልሆነ የሚታወቅ ጉዳይ ነው። ምክንያቱም ማንቸስተር ዩናይትድም ሊቨርፑልም የዚህ እንግሊዛዊ ተጫዋች አድናቂዎች እንደሆኑ ይታወቃልና በሚቀጥለው ክረምት ለምሳሌ ያክል ማንቸስተር ዩናይትድ የአማካይ ስፍራውን ለማጠናከር ከሚፈልጋቸው ተጫዋቾች መካከል አንደኛው ነው የክሪስታል ፓላሱ አደም ዋርተንና በሚቀጥለው ክረምት በዚህ ተጫዋች የዝውውር ጉዳይ ላይ በተያዘ በጣም ትልቅ ፉክክሮች እንደሚኖሩ በርካታ ግምቶች እየወጡ ይገኛሉ። ሪያል ማድሪድ ግን የክሪስታል ፓላሱን አማካይም አደም ዋርተንን ለማስፈረም ትልቅ ፍላጎት አለው። እንዲሁ ደግሞ ክሪስታል ፓላስ ከ80 ሚሊዮን ፓውንድ በላይ በዚህ ተጫዋች ላይ ሊጠይቁ እንደሚችሉ የሚያሳዩ መረጃዎችን ነው ዘ ጋርዲያን ስፖርት የተባለው የመረጃ ምንጭ እያጋራም የሚገኘው። ዋርተን በቀጣይ የዝውውር መስኮት ወደ የትኛው ክለብ ሊያመራ እንደሚችል
በቀጣይ የራሱ ውሳኔ ይሆናል ተብሎ ይታሰባል። ከክሪስታል ፓላስ ጋር ግን የመለየት እድሉ በጣም ሰፊ እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የአፍሪካ ዋንጫ ሊጀመር 7 ቀናት አካባቢ እንደቀሩት የሚታወቅ ጉዳይ ነው። የአህጉሪቱ ትልቁ የእግር ኳስ መድረክ የሆነው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከሳምንት በኋላ መካሄዱን ይጀምራል ነው እየተባለም የሚገኘው። እንግዲህ አንዳንድ ቁጥራዊ መረጃዎችን ነው የምንመለከተው። የውድድሩ ኮከብ ግባግቢዎች እነማን ናቸው የሚለውን ጉዳይ እንመልከት። በታሪክ በርካታ ግቦችን ያስቆጠረው ተጫዋች ካሜሮናዊው ሳሙኤል ኤቶ ነው። 18 ጎሎችን በአጠቃላይ በአፍሪካ ዋንጫ ውድድሮች ላይ ማስቆጠር የቻለ ተጫዋች ነው። ይህም ደግሞ በሪከርድነት እንዲቀመጥ ያደርጎታል። በአንድ ውድድር ብዙ ግቦችን ያስቆጠረው ደግሞ በአንድ ቶርናመንት ላይ ብዙ ግቦችን ያስቆጠረው ሙላምባ የተባለ ተጫዋች ነው። 9 ጎሎችን በአንድ ውድድር ላይ ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። በአንድ ጨዋታ ደግሞ ብዙ ጎሎችን ያስቆጠረው ኮት ዲቮራዊው ላውረን ፓኩ ነው። በ1970 ከኢትዮጵያ ጋር በተደረገ ጨዋታ ነው ይህ ተጫዋች ኮት ዲቮራዊው ተጫዋች 5 ጎሎችን ማስቆጠር እንደቻለ መረጃዎች የሚያሳዩትና እነዚህ ቁጥራዊ መረጃዎችን ተመልክተናል። ብዙ ዋንጫዎችን ያሸነፈው ተጫዋች አህመድ ሐሰን ይባላል። ግብጻዊ ተጫዋች ነው። 4 ዋንጫዎችን በአጠቃላይ ከግብጽ ብሔራዊ ቡድን ጋር ማሳካት ችሏል። ብዙ ዋንጫ ያሸነፈው ብሔራዊ ቡድን ደግሞ ግብጽ ነው። በአጠቃላይ 7 ዋንጫዎችን አሸንፏል። በተከታታይ በማሸነፍም ግብጽን የሚያክል የለም። 3 የአፍሪካ ዋንጫዎችን በተከታታይ ማሸነፍ ችላለች። ብዙ ጎል የተቆጠረበት ጨዋታ ግብጽ ከናይጄሪያ ጋር በ1963 6-3 ያሸነፉበት ጨዋታ። ከዛ ውጪ በ1970 ኮት ዲቮር ከኢትዮጵያ ጋር ያደረጉት ጨዋታ 6-1 የተጠናቀቀ ጨዋታ ነው። ሌላኛው ጊኒ ቢሳው ከቦትስዋና 2012 ላይ 6-1 የተጠናቀቀ ጨዋታ እንደነበረ የምናስታውሰው ጉዳይ ነው። ብዙ ተመልካች እስከዛሬ ድረስ የታደመበት ጨዋታ ደግሞ ግብጽና ካሜሮን በ1986 ያደረጉት 120,000 ተመልካቾች የታደሙበት ጨዋታ እንደሆነ መረጃዎች አሳይተዋል። ብዙ ጊዜ በመሳተፍ ግብጽን የሚያክል የለም። ግብጽ 27ኛ ተሳትፎዋ ነው። በተከታታይ ብዙ ጊዜ ደግሞ የተሳተፈችው ሀገር ቱኒዚያ ናት። 17 ተከታታይ ተሳትፎዎችን ማድረግ ችላለች። ግብጽ የአፍሪካ ዋንጫን 5 ጊዜ በማዘጋጀትም ብዙ ጊዜ ያዘጋጀችው ሀገር እንደሆነችም የሚያሳዩ መረጃዎች ናቸው የወጡት። አይሾ ስፒድ በአፍሪካ ዋንጫም ሊገኝ ይችላል ተብሎ እየተነሳ ይገኛል። ታዋቂው አሜሪካዊው ስትሪመር አይሾ ስፒድ ለቀጣዩ አፍሪካ ዋንጫ ውድድር ሞሮኮ እንደሚገኝ ነው ያስታወቀው። በውድድሩ ወቅትም ከሞሮኮ ቱሪዝም ቢሮ ጋር በመሆንም የቀጥታ ስርጭት ለማድረግም መታሰቡን የተነገረው የሞሮኮ እግር ኳስ ፌዴሬሽን ከዚህ በፊት አይሾ ስፒድ በአፍሪካ ዋንጫው እንዲገኝም ንግግር ላይ እንደነበር የሚታወስ ጉዳይ ነው። ተጽዕኖ ፈጣሪው ስትሪመር በአፍሪካ ዋንጫ እንዲገኝ የተፈለገው ውድድሩ ዓለም አቀፍ ትኩረትን እንዲያገኝ ለማስቻለም በማለም እንደሆነ ጭምር ነው የተናገረው። እንግዲህ የአፍሪካ ዋንጫው ሳምንታት ብቻ ቀርተውታል። የ2025ቱ የሞሮኮ የአፍሪካ ዋንጫ በምድብ 5 ለዋንጫው ከፍተኛ ግምት የሚሰጣት ሀገር ደግሞ አልጄሪያ አንደኛዋ ነች። የሰሜን አፍሪካዊቱ ሀገር አልጄሪያ አፍሪካ ውስጥ ካሉ ጠንካራ ብሔራዊ ቡድን ካላቸው ሀገሮች መካከል ግንባር ቀደሞቹ ሲሆኑ በአፍሪካ ዋንጫ መድረክ ላይም 21 ያክል ጊዜ መሳተፍ ችለዋል። የመጀመሪያ ተሳትፏ ደግሞ እንደ አውሮፓውያኑ አቆጣጠር በ1968 የአፍሪካ ዋንጫ ነው። የበረሃ ቀበሮቹ እየተባሉ ይጠራሉ። በአፍሪካ እግር ኳስ መድረክ ላይ እንደ አውሮፓውያኑ አቆጣጠር በ1990 እና በ2019 ደግሞ ውድድሩ ላይ ባለ ክብር መሆን ችላለች። እንደ አውሮፓውያኑ አቆጣጠር ታህሳስ 21 በሚጀምረው እንግዲህ የሞሮኮ የአፍሪካ ዋንጫ ከ7 ቀናት በኋላ በሚጀምረው ማለት ነው የአልጄሪያ ብሔራዊ ቡድን ምን ያሳየን ይሆን የሚለው የሚጠበቅ ጉዳይ እንደሆነ ነው የሚጠበቀው። የዚነዲን ዚዳን ልጅም በአፍሪካ ዋንጫው ላይ የተባለ ነው። የ2025 አፍሪካ ዋንጫ ሳምንት እንግዲህ በሞሮኮ ይጀመራልና በዚህ ውድድር የቀድሞ ኮከብ ዚነዲን ዚዳን ልጅ ይጫወታል። ለዋንጫ ግምት ከተሰጣቸው ሀገራት አንዷ አልጄሪያም ስብስቧን ይፋ ስታደርግ የ27 ዓመቱ ሉካ ዚዳን ላይ ጥሪ ተደርጎለታል። በስፔን ሁለተኛ የሊግ እርከን ለግራናዳ የሚጫወተው ግብ ጠባቂ ሉካ ዚዳን ለፈረንሳይ ወጣት ብሔራዊ ቡድን ቢጫወትም ከሁለት ወራት በፊት ግን ለሰሜን አፍሪካዊቱ ሀገር ለመጫወትም ውሳኔውን አሳልፈዋል። በዓለም ዋንጫ ማጣሪያ ከዩጋንዳ ጋር ሲጫወቱም በስብስብ ውስጥ ተካቶ ነበር። ሉካ ዚዳን አልጄሪያን በመወከሌ ኩራት ይሰማኛል እያለ ሲሆን ሁሉንም ሰጥቼ የሀገሪቱን ሕዝብም አስደስታለሁ ሲል ነው የተናገረው። አልጄሪያ በምድብ 5 ከሱዳን፣ ቡርኪና ፋሶ እና ኢኳቶሪያል ጊኒ ጋር መደልደሏም የምናስታውሰው ጉዳይ ነው። በዓለም ዋንጫ ላይ መሳተፍ እፈልጋለሁ ብለዋል ቲያጎ ሲልቫ። ብራዚላዊው የኋላ መስመር ተሰላፊ የሆነው ቲያጎ ሲልቫ ወደ ብሔራዊ ቡድን የመመለስ ፍላጎት እንዳለው ነው ይፋ ያደረገው። አሁንም በ2026 ዓለም ዋንጫ ውድድር የመሳተፍ ህልም አለኝ ሲል ቲያጎ ሲልቫ ይናገራል። የ41 ዓመቱ ቲያጎ ሲልቫ ባለፉት 3 ዓመታትም ለብራዚል ብሔራዊ ቡድን ጥሪ ባይቀርብለትም እስካሁን ግን በይፋ ራሱን እንዳላገለለም የሚታወቀ ጉዳይ ነው። ወደ አሰልጣኝነት ስመጣ የራሴን ዓላማ ይኖረኛል። የተጫወትኩባቸው ሁሉንም ክለቦችን ማሰልጠን እፈልጋለሁ ሲል ነው ቲያጎ ሲልቫ የተናገረው።
ሊዮኔል ሜሲ የህንድ ዝግጅት ላይ ሁከት ያስነሱ ደጋፊዎች ስቴዲየሙን አውድመውና እንግዲህ የተለያዩ ነገሮችን አድርገው ነው የሄዱት። በስቴዲየሙ የነበረ አንድ ደጋፊ ደግሞ የመጫወቻ ሜዳውን ቁራሽም ነቅሎ ተሸክሞ ይዞ ሲወጣ ታይቷል። ከጋዜጠኞች ጥያቄ የቀረበለት ደጋፊው እዚህ ለመግባት $100 ነው ያስከፈሉት ሲልም ነው የተናገረው። ገንዘቤን ከፍዬ ሊዮኔል ሜሲን መጨበጥ አይደለም ማየት እንኳን አልቻልኩም፣ ለዛ ደግሞ ማካካሳሻ እንዲሆነኝ እቺን ነቅዬ ወስጃለሁ ሲልም ጭምር ነው አስቴቱን የሰጠው። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ሪዮ ፈርዲናንድ በማህበራዊ ገጹ ላይ የሊቨርፑሉ ታሪካዊ ተጫዋች ጄሚ ካራገር ስለ ሳላ ጠይቆት ነበር። ሪዮ ፈርዲናንድ በጥያቄውም ደጋፊዎች የሳላህን ድምፅ እየጠሩ ሲዘምሩ ነበር፣ በዚህ ላይ ምን ሀሳብ አለ ብሎታል። ጄሚ ካራገር በምላሹም መሐመድ ሳላ ተቀይሮ ከገባ በኋላ ምርጥ ነበር ሲል የተናገረው። አክሎም አንተም እየተናገረ በሚገኘው የዓለም ዋንጫ ትኬት ላይ ዋጋ ጭማሪ ሀሳብህ ምንድነው በማለት ጠይቆታል። የህዝብ የሆነ ሰው ፊፋና ጂያኒ ኢንፋንቲኖን መተቸት አለበት ወይስ ደግሞ ምድብ ድልድሉን እንድትመራ የተከፈለ ገንዘብ ዝም አስብሎሃል ወይ ሲልም ጭምር ነው ጄሚ ካራገር እንደተናገረው የሚያሳዩ መረጃዎች እየወጡ የሚገኙት። ትናንትና እንግዲህ እነዚህ ሁለት ሰዎች በነበራቸው የእርስ በርስ ቃለ ምልልስ ላይ ነው እነዚህ ጉዳዮች የተነሱት። የመጨረሻ መረጃችን የምናደርገው ትናንትና ጨዋታ እንደነበር እንግዲህ ገልጸንላችሁ ነበርና ኒውካስል ዩናይትድ ትናንትና ጨዋታውን አድርጎ ነበር ከሰንደርላንድ ጋር በነበረ ጨዋታ። የኒውካስል ዩናይትዱ ተከላካይ ዳን በርን የሰንደርላንዱ ጨዋታ ላይ በጎን አጥንቱ ላይ ጉዳት አጋጥሞት ነበር። ተጫዋቹ በጉዳት ምክንያትም በመጀመሪያው አጋማሽ ተቀይሮ ከሜዳ ወጥቷል። ዳን በርን በጉዳቱ ምክንያትም ለመተንፈስ መቸገሩን ተከትሎ በአምቡላንስም ወደ ሆስፒታል መወሰዱ ተነግሯል። ከጨዋታው በኋላ አስተያየታቸውን የሰጡት የኒውካስሉ አሰልጣኝ ኤዲ ሃው ዳን በርን ወደ ሆስፒታል ተወስዷል፣ ደህና እንደሚሆን ሙሉ ተስፋ አለን ሲሉ ጭምር ነበር ሀሳባቸውን የሰጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር ግን ለዛሬ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።